ክሪፕቶ ከረንሲ በአንድ ላይ የአቅፎ የያዘ ፋይናንሻል ማርኬት ነው። ስለዚህ ግን በዋናነት አሁን በዚህ ክላስ ምናየው ስለ ፎሬክስ ትሬዲንግ ነው። እሱም ደግሞ እንይ። ስለዚህ ዋት ኢዝ ፎሬክስ? ፎሬክስ ምንድነው? ፎሬክስ ይባላል። ፎሬክስ ምንድነው? ፎሬክስ ሲባል ፎሬክስ አሁን የጀመረና የመጣ ነገር አይደለም። ቅድም በክላሱ መጀመሪያ ላይ እንዳልኳችሁ ዓለም ለረጅም ጊዜያት እርስ በርስ የዓለም ሀገራት ንግድን ሲያደርጉ ንግድ ዓለምን ካስተሳሰሩ ትላልቅ ነገሮች ዋነኛው ንግድ ነው አይደል? ስለዚህ ከገንዘብ መምጣት በፊትም ከገንዘብ መምጣት በኋላ የዓለም ሀገራት ሆነ ሰዎች ገንዘብን ይቀያየራል። ስለዚህ ሰው ልጅ መኖር ከጀመረበት ጀምሮ በተለይ ደግሞ ቦርደር ድንበር አበጅቶ ሀገር ሰይሞ ባንዲራ አጽድቆ መኖር ሲጀምር እያንዳንዱ ሀገር የተለየ ነገር ምን አለው? የመገበያያ ገንዘብ አለ። ስለዚህ ያኛውን ከረንሲ ወይ ደግሞ መኒ ልንለው እንችላለን። የአንዱ ሀገር ገንዘብ ከአንዱ ጋር ስንለዋወጠው ስንገበያየው ፎሪን ኤክስቼንጅ አረግን ይባላል። ስለዚህ እኛ የኢትዮጵያ ገንዘብ ብር ብለን እንጠራዋለን። የኤርትራ ገንዘብ ደግሞ ናፍቃ ይባላል። ስለዚህ የኤርትራን ገንዘብና የኢትዮጵያ ገንዘብ ሲለዋወጥ ስንገበያይ ፎሪን ኤክስቼንጅ እያደረግን ነው ማለት ነው። ስለዚህ ስንገበያይ ግን የኢትዮጵያና የኤርትራ ገንዘብ ኢትዮጵያም ሆነ ኤርትራ በሰዓቱ በሚኖራት የኢኮኖሚ ሁኔታ፣ የእድገት አይነት፣ የሰላም የመረጋጋት ጨምሮ ሌላም ኢኮኖሚዎችን ፋክተር የሚያደርጉ ነገሮች የአንዱ ገንዘብ ጠንካራ እንዲሆን የአንደኛውም ገንዘብ ደግሞ ደካማ እንዲሆን ያደርጓል። ስለዚህ የኢትዮጵያ ገንዘብ ጠንካራ በሆነ ቁጥር ከኤርትራ ናፍቃ ጋር ጥንካሬውን በጨመረ ቁጥር የኢትዮጵያ ገንዘብ የበላይነቱን ይይዛል ማለት ነው። ስለዚህ እናንተ አሁን ናፍቃና ብርን ትሬድ አድርጉ ብላችሁ እነዚህ ፋክተር ታዩና አይ የኢትዮጵያ ገንዘብ ጥንካሬ ስለሚይዝ የኢትዮጵያን ገንዘብ ገዝቼ ቢይዝ ቀጣይ በሚኖረው የናፍቃ ዋጋ ዝቅ እያለ መሄድ ትርፉን ይዤ ልሸጠው ይችላሉ ብላችሁ ካሰባችሁ ገዝታችሁ ትርፉን የምታገኙበት ሂደት ነው። ስለዚህ ምሳሌውን ቦር በምታውቋቸው በዓለም አቀፍ ከረንሲ ወደሆኑ እንሰጣለን። ስለዚህ ዋትስ ፎሬክስ ከተባላችሁ በጣም ቀላል የሆነው ምንድነው? ፎሬክስ ግሎባል ፋይናንሻል ማርኬት ዛት አለው ቱ ትሬድ ከረንሲ ከረንሲዎችን እንደነገርኳችሁ እንድንለዋወጥ የሚፈቅድልን ኢንተርናሽናል ማርኬት ነው፣ ገበያ ነው ማለት ነው። ስለዚህ ያ ደግሞ ምን ማለት ነው መሰላችሁ? ቅድም እንደነገርኳችሁ የአንድ ሀገር ገንዘብ ከአንድ ሀገር ገንዘብ ጋር ሲነጻጸር ጠንካራ ነው ብላችሁ ስታስቡ የዛኛውን ሀገር ገንዘብ በመግዛት በጥንካሬው በመጪው አፕካሚንግ በሚኖረው ጥንካሬ ፕሮፊት የምትይዙበት ነው። ያ ግን እናንተ የምትሰሩት አናላይሲስ ሆነ ፕሬዲክሽን ትክክል ሆኖ ሊገኝ ይገባል፣ ያንን ትርፍ ለማግኘት ማለት ነው። ስለዚህ ፎሬክስ ማርኬት ባጭሩ ኤፍኤክስ ማርኬት እንለዋለን፣ ኦር ፎሬክስ ኤክስቼንጅ እንለዋለን። የዓለማችን ትልቁ ከስቶክ ማርኬትም ከኮሚኒቲም ከክሪፕቶ ማርኬትም ትልቁን ድርሻ ይወስዳል። በቀን ውስጥ ከ7.6 ትሪሊዮን ገንዘብ በላይ በአጠቃላይ በፎሬክስ ኤክስቼንጅ ማርኬት የሚገበያይ የሚንቀሳቀስ ይሆናል ማለት ነው። ስለዚህ የዓለማችን ትልቁ ማርኬት ነው ፎሬክስ ማለት ነው። በአጭሩ አሁን ፎሬክስን እንደተረዳችሁ ተስፋ አደርጋለሁ። ፎሬክስ ዲሴንትራላይዝ የሆነ ማርኬት ነው። ቅድም እንደነገርኳችሁ 7.6 ትሪሊዮን ከተንቀሳቀሰ ያንን 7.6 ትሪሊዮን እኛ ብቻ የምናንቀሳቀሰው አይደለም። እኛ ስል እዚህ ጋር ኮት አድርጋችሁ እንድትይዙልኝ እኔ እናንተ በሆልስም ምን ተብለን እንጠራለን? ሪቴል ትሬደር እንባላለን። ሪቴል ትሬደር ማለት ከማርኬቱ ዝቅተኛውን የገበያ ድርሻ የሚወስዱ ትሬደሮች ናቸው። ኢንዲቪጁዋል ናቸው። በተለያየ አማውንት ኦፍ መኒ ከስሞል ስኬል እስከ ሚዲየም ስኬል በብዛት ደግሞ ፕሮፊቴብል የሆኑ ትላልቅ ደረጃ ላይ ያሉ ሪቴል ትሬደሮች በሃይ ስኬልም ትሬድ የሚያደርጉ ናቸው። ከሱ ውጭ ማን ተሳታፊ አለ ካላችሁኝ የተለያዩ ተሳታፊዎች የፎሬክስ ማርኬት ላይ አሉ። እነዚህ መሀል ኮርፖሬሽኖች አሉ፣ ሄጅ ፈንዶች አሉ፣ ፋይናንሻል ኢንስቲትዩቶች አሉ። ከዛ በላይ ደግሞ ትላልቅ የሀገራት ባንኮች አሉ። ስለዚህ አሁን የአሜሪካን ዶላር እና የብሪቴን ፓውንድን የምንገበያይ ከሆነ እነዚህ የሁለት ሀገራት ባንኮች እዚህ ግብይት ላይ ተሳታፊ ይሆናሉ። ለዛም ነው ማርኬቶቹ ቮላታይል የሚያገኙትም ሞርም የሚንቀሳቀሱት እንጂ በእናንተ በግለሰቦች ብቻ ቢሆን እንዳልኳችሁ 7.6 ትሪሊዮን አማውንት
ማርኬት ጋፕ አይኖረውም ማለት ነው። ስለዚህ እነዚህ ትላልቅ የሆኑ ተሳታፊዎች በውስጡ ያካተተ ነው። ዲሴንትራላይዝ ማርኬት ነው። ያ ማለት ፎሬክስ ማርኬት ለመጻፍ እንዳያመቻቸው ፎሬክስ ማርኬት ዲሴንትራላይዝ ነው። ይህ ማለት ምን ማለት ነው? በአንድ አሁን ለምሳሌ የኢትዮጵያ ኢኮኖሚ በማን ይንቀሳቀሳል? በብሔራዊ ባንክ ይንቀሳቀሳል። አሁን ባንክ ኦፍ ጃፓን ልትሉ ትችላላችሁ፣ ጎልደን ሳክስ ልትሉ ትችላላችሁ። ትላልቅ ባንኮች፣ የሀገሪቱ ባንኮች፣ የብሪቴን ባንክ ልትሉ ትችላላችሁ። እነዛን ሴንትራላይዝ አድርገው የአንድን ሀገር ኢኮኖሚ ላይ የሚወስን ብሩን የሚቆጣጠር ባንክ ነው ሴንትራላይዝድ ማለት ነው። እዚህ ማርኬት ላይ ግን አንድ ወጥ የምንለው ይህንን በስልጣን የምንሰጠው አንድ አካል ነው የምንለው ይህ ባለስልጣን የሆነ አካል ወይ ተቋም የለም። ስለዚህ ሁሉም ተሳታፊዎች የራሳቸው የሆነ ህግ ሬጉሌተር ያለው በዛ መሰረት ኢንጌጅ የሚያደርጉበት ማርኬት ነው እንጂ አንድ ተቋም ኖሮ እነዚህን አይቆጣጠሯቸው። ሌላው ደግሞ ማወቅ ያለባችሁ ነገር ፎሬክስ ማርኬት ለ24 ሰዓት ለ5 ቀን ክፍት ነው ማለት ነው። ስለዚህ በብዛት ሰኞ ከሌሊት በኢትዮጵያን ሌሊት 8 ሰዓት 9 ሰዓት የፎሬክስ ማርኬት የሚከፈት ይሆናል። ስለዚህ ከሰኞ ጀምሮ እስከ አርብ ድረስ ለ24 ሰዓት ማርኬቱ ለየትኛውም ተገበያይ ኦፕን ነው ማለት ነው። ግን ወደ በኋላ ላይ የምናያቸው ለሁሉም እንደ ታይም ፍሬም ምን ጠራቸዋን በዛ ሲባል ሰምታችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። ለንደን ሴሽን፣ ኒውዮርክ ሴሽን ይባላል እና እሱን ወደ በኋላ እናያለን። በሰዓትም ቢከፋፈሉ ግን ማንኛውም ለንደን ያለ ሰው ለንደን ሴሽን ብቻ ለሱ ኦፕን ስለሆነ ከሱ አኗኗር ጋር ወይ ደግሞ ከጧት ጀምሮ ኦፕን ስለሚሆን ይመቸዋል እንጂ ለንደን ያለ ሰው በቶኪዮ ሴሽን ተነስቶ ትሬድ ማድረግ ይችላል፣ በኒውዮርክ ማድረግ ይችላል። ሁሌም ኦፕን ነው ማለት ነው። ያ እስከ መች ካላችሁ ለ5 ቀን ማለት ነው። ከሰኞ ጀምሮ እስከ አርብ ይሆናል። ስለዚህ ትሬደር ስትሆኑ ድሮ ተማሪ እንደነበራችሁ ሰኞን አጠሉትም ማለት ነው። ሰኞ እንደውም በጉጉት የምናፍቁት ቀን ይሆናል ማለት ነው። ጥያቄ ካላችሁ እየያዛችሁ መጨረሻ ላይ የምትጠይቁኝ ይሆናል። ስለዚህ ምንድን ነው ፎሬክስ ማርኬት ላይ የሚነገደው ካላችሁኝ ብር ነው፣ መኒ ነው፣ ኦር ደግሞ ከረንሲ ነው ማለት ነው። ስለዚህ አሁን ገንዘብ ነው ስላችሁ ኖቱን ወረቀቱን አይምሯችሁ ላይ አሳሉት። አሁን እዚህ ላይ ቁጥር ነው ኤክስቼንጅ የምታደርጉት ማለት ነው። ስለዚህ አካላዊ ገንዘቡን ስለማንገበያይ ምንድነው በቁጥር ነው የመግዛታችንና የመሸጣችን ነገር የምንለዋወጠው ቁጥር ነው እንጂ አካላዊ የብር ኖቱን አይደለም ማለት ነው። ስለዚህ ዶላር ገዛችሁ ስንል ዶላር ኖቱን ሃርድ ከረንሲውን ትገዛላችሁ ትይዛላችሁ ማለት አይደለም። አሁን ለምሳሌ ከሀገር እዚህ ውስጥ ከሀገር ወጣችሁ የምታውቁ ሰዎች ትኖራላችሁ ብዬ ተስፋ አደርጋለሁ። ከሀገር ስትወጡ ወደዛ ሀገር ወደምትሄዱበት አሜሪካ ከሆነ ዱባይ ከሆነ ኦር ደግሞ ፈረንሳይ ከሆነ ፈረንሳይ ከመድረሳችሁ በፊት ኢትዮጵያ እያላችሁ የዛን ሀገር ገንዘብ በአካል ትገዛላችሁ ባለው ኤክስቼንጅ ሬት ማለት ነው። ስለዚህ ፎሬክስ ማርኬት ላይ እንደዛ አይደለም። በአካላዊ የምትገዙት ገንዘብ አይኖርም ማለት ነው። ስለዚህ ምንድነው የምታደርጉት? ያንን ኮንትራት ነው ለጊዜው የምትገዙት። ኢሮ ከገዛችሁ የኢሮን ኮንትራት ለጊዜው ባይ ፖዚሽን ከገባችሁ ለጊዜ ሆልድ ታደርጋላችሁ። ስለዚህ በሚኖራችሁ ትርፍ ቀጣይ ትሸጡታላችሁ ማለት ነው። ስለዚህ ባጭሩ አሁን ለምሳሌ የአንድን ሀገር ገንዘብ አሁን ዩሮ ዩሲዲ እየተገበያየን ነው ልበላችሁ፣ ዩሮ ገዛችሁ ማለት ባጭሩ ሳስረዳችሁ ከዛ ሀገር ኢኮኖሚ ለጊዜውም ቢሆን ሼር እንደገዛችሁ አሱን ልታደርጉ ትችላላችሁ። ስለዚህ የጃፓን ገንዘብ የን ይባላል። የንና ፓውንድ እየተገበያያችሁ ከሆነ የንን ገዛችሁ ማለት ከፓውንድ አንጻር ከጃፓን ኢኮኖሚ ሰም ኦፍ አማውንት ኦፍ ሼር እንደገዛችሁ ልቆጥሩ ትችላላችሁ ማለት ነው። ስለዚህ ከጃፓን ኢኮኖሚ ላይ የሆነ ሼር ገዝታችኋል። ያንን አማውንት $100 የሚሆን $50 የሚሆን $10 ቢሆን ለጊዜው የጃፓን ኢኮኖሚ ላይ ሪያብል እየሆናችሁ ጥንካሬውን እየመሰከራችሁ ቀጣይ ጥንካሬው ይቀጥላል ብላችሁ ከዛ ኢኮኖሚ ሼር እንደገዛችሁ ልቆጥሩ ትችላላችሁ። ከዛ ፕሪዲክሽናችሁ አናላይሲሳችሁ ትክክልና በእናንተ ፌቨር ከሄደ የጃፓን ኢኮኖሚ ሼር ማለት ከረንሲውን የገዛችሁበት ትርፍ ይሰጣችኋል ማለት ነው። ስለዚህ እንደነገርኳችሁ የጃፓን ኢኮኖሚ ዱይንግ ዌል በጣም አሪፍ ይሆናል ይስተካከላል እያላችሁ ነው ከታይም አንጻር። ስለዚህ ያኛው ፕሪዲክሽናችሁ በተስተካከለ ቁጥር ኮሬክት በሆነ ቁጥር ትርፍ እያገኛችሁ ትሄዳላችሁ። በተቃራኒው ሲሄድ ካላችሁ ኪሳራ ያጋጥማችኋል ማለት ነው።
አሁን ሞር ኦፕኒንግ ላይ ስለሆነ በቀጣይ ክላሶች እንዴት ታተርፋላችሁ፣ እንዴት ደግሞ በትርፍ ተቃራኒ ኪሳራ እንዴት ሊከሰት የሚችላል የሚለውን አብረን የምናየው ይሆናል። ስለዚህ የአንድን ከረንሲ ስንገዛ አሁን ትንሽ ልነካካውና በኋላ በሰፊው እናያለን። ዝም ብለን ከመሬት ተነስተን በቃ ቻርቱን አይተን አይ ይሄማ ባይ ነው ይሄማ ሴል ነው ብለን የምንገዛው ነገር አይደለም። የመጀመሪያው ቴክኒካል አናሊሲስ የሚባል ነገር አለ። ከዚህ በፊት ቻርቶችን አይታችኋል ብዬ ተስፋ አደርጋለሁ። እነሱም የራሱ የሆነ የአሰራር ዲፍረንት አይነት የስትራቴጂዎች አሉ። ሰው እናንተ በምትማሩት ስትራቴጂ አናሊሲስ ሰርታችሁ ጥንካሬ ባይ ነው ኦር ሴል ነው የሚለውን ታውቃላችሁ። ከዛ ውጭ ደግሞ ፋንዳመንታል የሚባል ነገር አለ። ፋንዳመንታል ቅድም በኢትዮጵያና በኤርትራ ምሳሌ እየሰጧችሁ ነበር። አሁን የአሜሪካን ኢኮኖሚ ከሆነ የአሜሪካን ከረንሲ ከሆነ አሜሪካን እና ዩሮ ከሆነ እየተገበያያችሁ ያላችሁት ኦር ደግሞ አናሊሲስ እየሰራችሁ ያላችሁት አሜሪካን ላይ የሆነ ያለው በጊዜው ያለው ዜናዎች ምን ይመስላል? ኢኮኖሚ ጠንካራ ነው ወይ? ፋንዳመንታል ፋክተሮቹ ምን ይመስላል? አሁን ለምሳሌ የሽብር ጥቃት ቢደርስ የአሜሪካን ዶላርን ጠንካራ ያደርገዋል ወይስ ደካማ ያደርገዋል የሚለውን እያንዳንዱ ነገር ፋንዳመንታል ነገር ትሰራላችሁ። ከዛ ውጭ ደግሞ የሀገሪቷ ጂዲፒ ምን ይመስላል? ግሮዝ ዶሜስቲክ እንትኗ ጠንካራ ነው ወይስ ደካማ ነው? ሪፖርቶች ምን ይመስላሉ? ወደ ኋላ ደግሞ ኒውሶችን እናያለን እና በየጊዜው ደግሞ የሚወጡ ኒውሶች አሉና እነዛ ኒውሶች ውስጥ ኢምፓክታቸው ምንድን ነው የሚለውን እነዚህን ሁላ ከግምት አድርጋችሁ ነው አድርጋችሁ የአንድን ሀገር ከረንሲ ጠንካራ ነው ወይ ደግሞ ደካማ ነው ብላችሁ ልገዙ ወይ ልሸጡ የሚችሉት ማለት ነው። ስለዚህ ፎሬክስ ላይ በዋናነት ከረንሲ ነው የምንገበያየው ብያቸዋለሁ። ስለዚህ በስንት ግሩፕ እንከፍላቸዋለን? በሶስት ግሩፕ እንከፍላቸዋለን። የመጀመሪያዎቹ ሜጀር ከረንሲ እንላቸዋለን። ሁለተኛው ክሮስ ከረንሲ እንላቸዋለን። ሶስተኛው ደግሞ ኤክሶቲክስ ከረንሲ እንላቸዋለን ማለት ነው። ከስሙ ለመረዳት እንደምችሉት ሜጀር ሲባሉ ዓለም ንግዳቸውን የሚፈጽሙበት በዓለም በኢኮኖሚያቸው ትላልቅ የሆኑ ሀገሮች የተካተቱበት ገንዘባቸው በጣም ቫሉ ያለው ጥንካሬው ከዓመት ዓመት የቀጠለ በጣም የሚገበያይ ጠንካራ የሆነ ካረንሲ ማለት ነው። እነሱን ማናቸው የሚለውን እንላቸዋለን። ያው መገመት ትችላላችሁ ብዬ ተስፋ አደርጋለሁ። ክሮስ የምንላቸው ደግሞ አሁን በማደግ ላይ ያሉት ሆነው ግን ይሄ ሜጀር የሚባለው ደረጃ ያልተቀላቀሉ ግን ፋክተር ያላቸው በጣም ጠንካራ ኢኮኖሚን መያዝ የቻሉ ሀገራትን በውስጡ ያካተተ ነው። ኤክሶቲክስ የምንላቸው በታዳጊ ሀገሮች የእኛን ሀገር ጨምሮ አብዛኛውን ብዙ ሀገራት ከረንሲ እዚህ ውስጥ የሚመደቡ ይሆናሉ ማለት ነው። ስለዚህ በዋናነት ፎሬክስ ትሬደር ስንሆን ሜጀር ከረንሲን የምንገበያይ ይሆናል። ከሜጀር ቀጥለው ደግሞ ክሮስ ከረንሲዎችን እንገበያያለን ማለት ነው። ለምንድነው ሜጀር ከረንሲ የምንገበያየው ለሚለው ጥያቄ ከተፈጠረባችሁ ሜጀር ከረንሲ በዋናነት ሊኩዲቲ ያለው ቮሊዩም ያለው ተንቀሳቃሽ ነው። ቮሊዩም ለምንድነው የምንፈልገው ካልን የትኛውም ንግድ ላይ አንድ ነጋዴ በደንብ ቶሎ እንዲሸጥለት ቶሎ ከእጁ እንዲወጣለት ቶሎ ወይ ትርፉን እንዲያገኝ ይፈልጋል። ስለዚህ እነዚህ ሜጀር ከረንሲ የሚባሉት አብዛኛው ትሬደሮች ሪቴል ትሬደሮች ከሆነ ዓለም አቀፍ ባንኮች የሚሳተፉበት በጣም ቮላታይል የሆኑ የሚንቀሳቀሱ ናቸው። በተቃራኒ ክሮስ የሚባሉት ለስ ቮላታይል የሆኑ በዛም ልክ ተሳታፊ የሌላቸው ናቸው። ግን ያ ማለት በጣም አሳነሳቸው አትውሰዱት። ክሮስ ላይም አሁን ክሮስ ከረንሲዎችን እናያቸዋለን። እዛ ላይም በጣም አሪፍ የሆኑ ፔሮች አሁን የኔ ፌቨሬት እንኳን አንዱ ያለው ክሮስ ላይ ነው። ያ ማለት እዛ ክሮስ ስለሆነ መናቅ የለባችሁም። በጣም እነሱም ቮላታይል አላቸው፣ በጣም ይንቀሳቀሳል። እንደውም ከዛኛው ባነሰ አሁን ሜጀር ሲሆኑ አንዳንዴ አንፕሪዲክቴብል ይሆናል። ዜናዎች ቶሎ ቶሎ ሊኖሯቸው ይችላል። እሱ ፋክተር ሊያደርጋቸው ይችላል። ስለዚህ ክሮስም የራሱ የሆነ ጥንካሬ አለ። ሞር ኤክሶቲክስ ወደ ትሬድ ኦልሬዲ ፔሮችን ሰርች ብታደርጓቸው ይኖራሉ፣ ግን ብዙ ሰው ትሬድ ያደረጋቸውም ያው እንድታውቋቸው ነው እዚጋ የጠቀስናቸው። ስለዚህ ሜጀር ስንል እነዚህም ሜጀር ከረንሲ በዋናነት ናቸው። እዚህ ካርታው ላይ እንደምትመለከቱት ካናዲያን ዶላር አለ፣ የዩናይትድ ስቴትስ ዶላር አለ፣ ግሬት ብሪቴን ፓውንድ አለ፣
ዩሮፒያን የእነሱ ኢሮ አለ፣ የጃፓን የን አለ፣ የአውስትራሊያን ዶላር አለ፣ ስዊስ ፍራንክ ነው የምንለው ፍራንክ አለ፣ የኒውዚላንድ ዶላር አለ። ስለዚህ እነዚህን 8 ከረንሲዎች ሜጀር እንላቸዋለን። ግን እዚህ አንድ እንድታውቁ የምንፈልገው ነገር ሜጀር ከረንሲ የምንላቸው በዋናነት ጋር ከአሜሪካን ዶላር ጋር የተጣመሩትን ነው። ስለዚህ እነዚህ ከረንሲዎች 8 የዘረዘርኩላችሁ አሜሪካን ዶላር ጋር እርስ በርስ ሲገናኙ ሲጣመሩ ሜጀር እንላቸዋለን ማለት ነው። በዋናነት እነዚህ ናቸው። ዩሮ ዩሲዲ አለ፣ ጂፒ ዩሲዲ አለ፣ ዩሲዲ ጂፒ አለ፣ ዩሲዲ ሲኤችኤፍ አለ፣ ዩሲዲ ካድ አለ፣ ኤዩዲ ዩሲዲ አለ፣ ኤንዜድ ዩሲዲ አለ። ስለዚህ እነዚህ ሜጀር ከረንሲ ብለን እንጠራቸዋለን። እንደነገርኳችሁ ሞስት ፍሪኩዌንትሊ ትሬድ የሚደረጉላቸው ዋይልድሊ አክሴፕትድ የሆኑ ከረንሲዎች ናቸው ላይ ማለት ነው። እና ሃይ ሊኩዲቲ ያላቸው ስታቢሊቲ ያላቸው በጣም የተረጋጉ ስቴብል የሆኑ ከረንሲ ፔሮች ናቸው ማለት ነው። እና እነዚህ ሀገራት ደግሞ በጠንካራ ኢኮኖሚ የሚታወቁ ሀገራት ናቸው። ስለዚህ እንደነገርኳቸው who are the major currencies ከተባላችሁ ከዩኤስዲ ፔድ ጋር የሚጣመሩ ከረንሲዎች በተለይ አሁን ለምሳሌ የኢትዮጵያን ብር እኮ ከዩኤስዲ ጋር ይጣመራል። ስለዚህ እሱ ሜጀር ልንለው ነው፣ እሱ ሜጀር አንለው እንዳለ ነገርኳቸው ማለት። ለምን ሜጀር ለማለት እነዚህ 8ቱን ከረንሲ ያጠቃለለ 8ቱ ደግሞ ከ7ቱ ደግሞ ከዩኤስዲ ዶላር ጋር ፔር መሆን አለባቸው ማለት ነው። ስለዚህ በተቃራኒ አሁን ለምሳሌ ዩሮ ጂፒቢ ቢሆን ወር ደግሞ ጄቪፒ ጂፒዋይ ቢሆን ምን እንለዋለን ማለት ነው? ክሮስ እንለዋለን። ጄቪፒ ጂፒዋይ ትሬድ ነው ማድረገው ካላችሁ፣ ስለዚህ ሜጀር ከረንሲ አይደለም ክሮስ ከረንሲ ነው ማለት ነው። ስለዚህ ዩኤስ ዶላር ወጥቶ እነዚህ 8 እርስ በርሳቸው ከተገናኙ ደግሞ ሰባቱ እርስ በርስ ከተገናኙ ሞር ወደ ክሮስ ከረንሲ ይመጣሉ። ቅድም ምን አይተናል? 3 አይነት የከረንሲ ሁኔታዎች አይተናል። የመጀመሪያው ሜጀርስ አለ፣ ክሮስ አለ፣ ኤክሶቲክስ አለ። ስለዚህ አንድ ሪካፕ ለማድረግ ያክል ሜጀር የምንለው 8 ከረንሲ ዩኤስ ዶላርን ጨምሮ ያጣመረ ነው። ዋናዎቹ 7ቱ ከዩኤስ ዶላር ጋር ሲገናኙ ሜጀር እንላቸዋለን። ክሮስ ላይ ዩኤስ ዶላርን እናስወጣውና እነዚህ 7ቱ እርስ በርስ የሚገናኙ ከሆነና ክሮስ ከረንሲ እንላቸዋለን። ኤክሶቲክስ የምንላቸው ከነዚህ ውጭ ያሉ ከረንሲዎችን የህንድን ሩፒን ጨምሮ ሌሎች ገንዘብ ኤክሶቲክስ ውስጥ ይገባሉ። ስለዚህ ሀገራት ገንዘብ ኮድ አላቸው፣ ኒክኔም አላቸው፣ የከረንሲው ደግሞ የሚጠራበት ስም አለ። ስለዚህ እነዚህ የሜጀር ስማቸው እነዚህን ይመስላል ማለት ነው። ይሄ አሁን ለጀነራል ኖሌጅ እንዲጠቅማችሁ ብለን ነው ያካተትነው። ስለዚህ ሁሌም ያው አሁን አይምሯችሁ ውስጥ ዩኤስ ዶላር ለምንድን ነው በዚህ ያክል ሜጀር ይሆናል ካላችሁ የተለያየ ፋክተርን ልናነሳ እንችላለን። ያው ከእናንተ ትሬድ የምትሆኑበት እውቀት አንጻር እምብዛም ጠቃሚ ስለማይጠቅማችሁ ነው እንጂ ጀነራል ኖሌጅ ዩኤስ ዶላር ሜጀር ሊሆንበት የቻለው ከከረንሲ መምጣት ጀምሮ ያኔ ከጎልድ ባክ ቱ ጎልድ ከሚቀመጥበት አንስቶ ከነበራቸው ትሪቲ አንስቶ እስካሁን ድረስ ዩኤስ ዶላር የዓለማችን ሜጀር ከረንሲ ሊሆን ችሏል ማለት ነው። ስለዚህ እስካሁንም እሱን የሚበልጥ ነገር አልተገኘም። ያው በቅርብ እሱ የሚበልጥ ነገሮች ይመጣሉ እየተባሉ ነው። እሱን ጊዜ የሚያሳየ ነው። ስለዚህ የዩኤስዲ ዶላር ለምን ሜጀር ሆነ ካላችሁ ብዙ ፋክተር ልናነሳለት እንችላለን። እሱም በራሳችሁ ቼክ ሰርች ማድረግ ትችላላችሁ ማለት። ስለዚህ ዩኤስ ዶላር ስንል የዩናይትድ ስቴትስ ነው ዶላር ብለን እንጠራዋለን። በኒክኔሙ ደግሞ በምንጸራ በክ እንለዋለን። ከዛ ሌላ ዩሮ ሲባል ደግሞ ዩሮ ዞን ነው፣ ዩሮ እንለዋለን። ፋይበር ተብሎ በኒክኔም ይጠራል። ሶ ሞር ትሬዲንግ ዓለም ላይ ሲቆዩ እነዚህ እንደ ኮድ ኔም ትጠቀሙታላችሁ ማለት ነው። እኔ እኮ ፋይበር ነው ትሬድ ማድረገው፣ ፋይበር እና የን ነው ትሬድ ማድረገው ካለ ዩሮና ጂፒዋይ የጃፓንን የን ትሬድ ያደርጋል ብለን ልንወስደው እንችላለን ማለት ነው። ስለዚህ ጂፒዋይ ከተባለ የጃፓን የን ነው የሚባለው፣ ያው ከካንትሪ ጃፓን ነው፣ የን እንለዋለን። ቅጽል ስሙም የን ነው። ጂቢፒ ከተባለ ግሬት ብሪተን ፓውንድ እንለዋለን፣ ከረንሲው ፓውንድ ነው የምንለው፣ ኬብል ብለን። ሲኤችኤፍ ከተባለ ስዊዘርላንድ እንለዋለን፣ ፍራንክ ነው ብለው የሚጠራው ስዊስ ይባላል። ካድ ሲባል ደግሞ ካናዲያን ዶላር ነው፣ ዶላር ተብሎ ይጠራል፣ ሎዲ ይባላል። ኤኦዲ ከተባለ ደግሞ አውስትራሊያ ዶላር ነው፣ ኦሲ እንለዋለን። ኤንዜድ ከተባለ ደግሞ ኤንዜድዲ ከተባለ ኒውዚላንድ ዶላር ነው፣ ኪዊ እንለዋለን ማለት ነው። እነዚህ ስማቸው መጽሐፍ ነው። ጀስት
ፎር ጀነራል ኖሌጅ ይጠቅማቸዋል። ምክንያቱም ነገ እነዚህ ነው ፎሬክስ ትሬደር ከሆናችሁ እነዚህን ፔሮች ናቸው ትሬድ የምታደርጉት ማለት ነው። ስለዚህ እነዚህን ፔሮች እንዴት መርጣት ካላችሁ ቀጣይ በሚኖራችሁ ነገ 2 ሰዓት አይቃችሁ የሚታርጉ ነው ባካችሁ። ነገ 2 ሰዓት ሚታል አድርጋለሁ። ነገ 2 ሰዓት 2 ሰዓት አረባከ ስለዚህ እንዴት ነው ከረንሲዎችን መርጠን ትሬድ የምናደርገው ካላችሁ ቀጣይ በምትይዟቸው እውቀቶች ራሳችሁን አናላይዝ ሰርታችሁ ከእናንተ ጋር የሚሄደውን መርጣችሁ ትሬድ ታደርጋላችሁ ማለት ነው። ስለዚህ ዲፈረንት ታይፕ ኦፍ ፎሬክስ ማርኬት አለ። ስለዚህ ፎሬክስ ማርኬት ስንል በሶስት አይነት እንከፍለዋለን። የመጀመሪያው ቤዝድ ኦን ትራንዛክሽን ታይፕ እንከፍለዋለን። ሁለተኛው ደግሞ ቤዝድ ኦን ፋንድ እንከፍለዋለን። ሶስተኛው ደግሞ ቤዝድ ኦን ታይም ሴሽን እንከፍለዋለን ማለት ነው። የመጀመሪያው ቤዝድ ኦን ትራንዛክሽን ሲባል ስፖት ማርኬት የምንለው አንድ የፎሬክስ ማርኬት ታይፕ አለ ማለት ነው። ስፖት ማርኬት በብዛት እኛ ሪቴል ትሬደሮች በስፖት ማርኬት እንጠቃለላለን ማለት ነው። ያ ሞስትሊ ኢዚ ለመገበያየት ኢዚ የሆነ ማንም ሰው መገበያየት የሚችል መገበያየት ተደርጎ ቀላል የሆነ ነገር ነው። ስለዚህ ማን ነው 2 ሰዓት የሚደው በማለት አንድ ድምጽ ሊያስቸግር ስፖርት ማርኬት ዊል ነው የሆነ በትሬደሮች ዘንድ በደንብ የሚታወቅ ብዙ ሰዎች ተሳታፊ ያሉት የትሬዲንግ አይነት ነው። ትራንዛክሽን ሴትል የሚደረገው ኦን ዘ ስፖት በዛው ባለው ፕራይስ በከረንት ማርኬት ኮንዲሽን የሚወሰን ይሆናል። ስለዚህ ሞስት ሪቴል ፎሬክስ ትሬደር ኦከር የሚያደርገው ወይ ደግሞ የሚገበያየው በስፖት ትሬዲንግ ነው ማለት ነው። ስፖት ትሬዲንግ ላይ ገበያው የሚሆነው አሁን ባለው የገበያው ዋጋ አሁናዊ ዋጋው ነው የምትገበያዩት ማለት ነው። ስለዚህ ዩኤስዲ ከሆነ የምትገዙት አሁን ባለው ፕራይስ ነው የምትገዙት። ስለዚህ አሁን ባለው ፕራይስ ትገዙና ቀጣይ ባለው ፕራይስ ሂደት ትርፋችሁ የምትወስዱበት በቀጣይ ሂደት ደግሞ በእናንተ ተቃራኒ ከሄደ የግብይት ሂደት ነው። በተቃራኒ ደግሞ ፊቸር ማርኬት አለ። ፊቸር ማርኬት ከስሙ ማየት እንደምትችሉት ስታንዳርዳይዝድ የሆነ ኮንትራቱን የምትገዙት ከረንሲዎች የምትገዙት በፊቸር ዳታ ላይ ተመርኩዛችሁ በፊቸር ዳታ ላይ ኦር ደግሞ በፊቸር ፕራይስ ላይ ቀጥያችኋለሁ። ስፖት ላይ አሁን በአሁናዊ ዋጋ ኦር ዳታ የተመሰረተ ነው ብያችኋለሁ። ስለዚህ አሁናዊ ዋጋ የዩኤስዲ 1800 ላይ ከሆነ በአሁናዊ ዋጋ ትገዛላችሁ ማለት ነው። ፊቸር ላይ ሲሆን ግን የራሱ የገበያ ሂደት ስላለው ወደፊት ዩሮ እዚህ ዳታ ላይ እዚህ ፕራይስ ላይ ይደርሳል ብላችሁ የፊቸሩን ኮንትራት የምትገዙበት ሂደት ቺካጎ መርካንታይል ኤክስቼንጅ ኤስኤምኢ የተባሉ ኢቨን ብሮከራቸው ከተለመዱ ብሮከሮች ከፎሬክስ ብሮከሮች ይለያል ማለት ነው። ስለዚህ ስፖት ትሬዲንግ ስታደርጉ ፊቸር ትሬዲንግ ስታደርጉ ኢቨን ብሮከራቸውም የሚለያይ ይሆናል። ሁለቱንም በአንድ ያካተቱ የትሬዲንግ ፕላትፎርሞችም ይሆናሉ። ስለዚህ ስፖት ትሬዲንግ አሁናዊ ባለ ፕራይስ ኦር ዳታ የምንገበያየው ሲሆን ፊቸር ትሬዲንግ ደግሞ ኢን ዘ ፊቸር ባለው ዳታ ኦር ፕራይስ ኤክስቼንጅ የምንገበያየው ይሆናል ማለት ነው። ሁለተኛው ደግሞ ዲፈረንት ታይፕ ኦፍ ፎሬክስ ማርኬት የሚያካትተው ቤዝድ ኦን ዘ ማርኬት ፓርቲሲፓንት ነው። በተሳታፊዎች እንደሚኖሩ ነግሬያችሁ ነበር። ከነዚህ ሁላ መሀል የመጀመሪያዎቹ የምናገኛቸው ኢንተርባንክ ማርኬት ይባላሉ። እነዚህ ባንኮች ናቸው፣ ላርጅ ፋይናንሻል ኢንስቲትዩቶች ናቸው። ከነዚህም በትልቅ አማውንት የሚገዙ ኦር የሚሸጡ ናቸው። እነዚህ ገቢዎች እነዚህ ባንከሮች ወደ ማርኬቱ ሲገቡ መለየት ትችላላችሁ፣ ማወቅ ትችላላችሁ። እሱ እንዴት ነው የምታውቁት? ከፍተኛ የሆነ ሊኩዊዲቲ አማውንት ይንቀሳቀሳል ማለት ነው። ስለዚህ በዚህ ጊዜ እነዚህ ባንኮች እየተሳተፉ መሆኑ አንዱ ማሳያ ሊሆን ይችላል። እንደምታውቁትም ባንኮች የሀገሪቱን የዕለታዊ ኤክስቼንጅ ሬትም የሚወስኑት እነሱ ናቸው ማለት ነው። አሁን ለምሳሌ
የብሪቴን ባንክ በዕለቱ የብሪቴን ፓውንድ የሚኖረው የገበያ የሚወስኑትም እነዚህ ባንኮች ናቸው። ሪቴል ፎሬክስ ብሮከሮችም የገበያውን መረጃ የዕለታዊ የማርኬቱን የገበያ ሂደት ዳታውን የሚወስዱት ከነዚህ ኢንተርባንክ ማርኬቶች ናቸው። በሁለት አይነት መንገድ ይሳተፋሉ። ራሳቸውም ይገበያያሉ በዚህ ማርኬት ላይ። ሁለት ደግሞ የሀገራታቸው ከረንሲ የዕለታዊ ዋጋዎቹ የተለያዩ ፋክተር በሚያደርጉ ነገሮች የሚወስንና የሚያወጡ ይሆናል ማለት ነው። ሁለተኛው ሪቴል ፎሬክስ ማርኬት ነው። እነዚህ ደግሞ እኔና እናንተ ነን ማለት ነው። ሪቴል ተብለን የምንጠራው ኢንዲቪዥዋል ናቸው፣ ኢንዲቪዥዋል ትሬደር ናቸው። ከረንሲን ስሩ ኦንላይን ብሮከርስ የሚገበያዩ ናቸው። ኢንተርባንክ ብሮከሮች የሚወስኑትን ዋጋ በማየት በዛ ዋጋ መሰረት ትርፋቸውን ለመያዝ መስራት የሚሳተፉ ኢንዲቪዥዋል ትሬደሮች ናቸው ማለት ነው። ስለዚህ እናንተም ወደዚህ ዓለም ነው የምትቀላቀሉት ማለት ነው። ስለዚህ በኢንዲቪዥዋል ኦንላይን ላይ ትሬድ የምታደርጉት ከቤታችሁ ናችሁ። የሀገራችሁ ቅድም እንደነገርኳችሁ እንዳስረዳኋችሁ የዓለምን ኢኮኖሚ የአንድን ከረንሲ የአንድን ሀገር ኢኮኖሚ ሼር የምትገዙበት የምትሸጡበት። ሼር ስላችሁ እንደ ስቶክ ማርኬት የሀገሪቷን ሼር ኦልሬዲ ሊተራሪ ሼሩን ሳይሆን ታፎር ነው አገላለጹም እንደ ምሳሌ ነው። ስለዚህ አሁን ቅድም እንደነገርኳችሁ የጃፓን የን ገዛችሁ ማለት ለጊዜው የጃፓን ኢኮኖሚ ጠንካራ ይሆናል እያላችሁ ስለሆነ ከጃፓን ኢኮኖሚ ጊዜ ሼር እንደገዛችሁ ነው አሱ የሚደረገው እንጂ ኮንትራት ነው። ጊዜ ኮንትራት ኦር ደግሞ ጊዜው የዲጂታል የሆነውን ከረንሲ ገዝታችኋል፣ ሆልድ አድርጋችኋል። ስለዚህ በእናንተ ስር ይሆናል ማለት ነው አማውንት ኦፍ ከረንሲ። ሶ የአማውንት ኦፍ ከረንሲ እናንተ እስካልሸጣችሁ ድረስ በትርፉም ሆነ በኪሳራ ይቆያል አማውንታችሁ እስከቻለበት ማለት ነው። ስለዚህ የእናንተ አማውንት ያላችሁበት አማውንት ከስሮ ካለቀ በዜሮ ትወጣላችሁ። ግን ወደፊት ክላሱ ፓሴት እንዴት የምንነግደው የሚለውን እንዴት ነው ትርፍ የምናገኘው የሚለውን ምናየው ይሆናል። ስለዚህ እናንተ ኢንዲቪጁዋል ትሬደር ኦር ሪቴል ፎሬክስ ማርኬተር ሪቴል ትሬደር ትላላችሁ ማለት ነው። ኦንላይን ላይ ነው ትሬድ የምታደርጉት። ኦንላይን ላይ ስልካችሁን ኦር ኮምፒውተር በመጠቀም የሀገራትን ገንዘብ መሸጥና ትለዋውጣላችሁ ማለት ነው። ሌሎቹ ኮርፖሬት ፎሬክስ ማርኬት ይባላሉ። እነዚህ ኮርፖሬሽኖች ናቸው ለኢንተርናሽናል ቢዝነስ ትራንዛክሽን ሄጅ ከረንሲ ለማድረግ ለኢንቨስትመንት ፎሬክስ ማርኬት ላይ ይሳተፋሉ። ስለዚህ ትላልቅ ገንዘቦች አሁን ኢምፖርትና ኤክስፖርት ከሆኑ ከረንሲዎችን ከፈለጉ በጣም በትልቅ አማውንት ይገበያያሉ ማለት ነው። ለሱ ብቻ ሳይሆን ደግሞ እንደ ስራም እንደ ኢንቨስትመንት በማየት እነሱም የራሳቸውን ትሬደሮች ሄጅ ፈንድ በመሆን ትሬድ ያደርጋሉ ማለት ነው በትላልቅ አማውንት ኦፍ ገንዘብ። ሌሎቹ ሴንትራል ባንኮች ናቸው። ሴንትራል ባንክ ፎሬክስ ማርኬት ላይ ከሚሳተፉ ተዋናያን መሀል ዋናዎቹ ናቸው። ሴንትራል ባንክ ማለት የሀገራቱ የሴንትራል ባንኮች ማለት ነው። እነዚህ የኢንፍሉዌንስ ኤክስቼንጅ ሬቱን የሚወስኑት ፎሬን ኤክስቼንጅ ሪዘርቭን አጠቃላይ ኢምፕሊመንት ፖሊሲ የሚያወጡት። ከረበሽኩኝ ምናልባት እኔ ጋር አይሰማም፣ ስክሪኑ ጠፍቷል። ሁሉም ጋር ከሆነ እንገራችሁ ብዬ ነው። ወጥተህ ግባ፣ አንተ ጋር ይሆናል፣ ሌሎቹ ጋር እየታየ ነው። አንተ ጋር ብቻ ነው። ወጥተህ ግባ። ማይታያችሁ ልጆች ወጣችሁ፣ ልጆች ወጣችሁ። መከታተል ትችላላችሁ። ወይሳችሁን አጥፉት፣ አይሰማንም። ስለዚህ ሚዩት አድርጉ። ማይታያችሁ ልጆች ወጣችሁ ግቡ። ካሜራችሁና ድምጻችሁን ሚዩት አድርጉ። ስለዚህ ሴንትራል ባንክ ፖሊሲ ከመውጣት ጀምሮ ኢንፍሌሽን ሬቱን ከመቆጣጠር ጀምሮ ሴንትራል ባንኮች ቅድም እንዳልኳችሁ ፎሬክስ ኤክስቼንጅ ዲሴንትራላይዝ ነው ብያችኋለሁ አይደል? አሁን ደግሞ ሴንትራል ባንክ ሲል ምንድን ነው የምታወራው ልትሉኝ ትችላላችሁ። ሴንትራል ባንክ እንደነገርኳችሁ አጠቃላይ ፎሬክስ ማርኬቱን ለብቻው ነው የሚቆጣጠር ሲሆን
የእያንዳንዱ እንደ ሀገሩ የሚቆጣጠር ነው ማለት ነው። ስለዚህ እንደነገርኳችሁ የሀገራት ባንኮች የሚሳተፉ ከሆነ የሀገራትን ከረንሲ እንደ ሀገሩ የሚቆጣጠረው ሴንትራል ባንክ ነው። ስለዚህ የአሜሪካን ከሆነ የአሜሪካን ሴንትራል ባንክ፣ የብሪቴን ከሆነ የብሪቴን ሴንትራል ባንክ፣ የጃፓን ከሆነ ባንክ ይቆጣጠራል ማይካችሁ የሚታሉ። ስለዚህ እነዚህም በአንድም በሌላ ፎሬክስ ማርኬት ላይ ይሳተፋሉ ማለት ነው። ስለዚህ ስትነግዱ እየነገዳችሁ ያላችሁት ከነዚህ ትላልቅ አማውንት ካላቸው ባንኮች ሆነ ፈንዶች ሆነ ማይክ የሚተጋርገ እየረብሽኝ ነው። ለዛ ነው አድርጋችሁ ፕሊዝ በእናታችሁ አትረብሹ። እናዳምጥበት ወይ አስወጣቸው። ኧረ አትረብሹ በእናታችሁ። ሚዩት አድርጉላችሁ። እናዳምጥበት አትረብሹ። ንገራችሁ እንጂ ፎኒክስ ምንድን ነው? ሚዩት አድርጉላችሁ። ሚዩት አድርጉላችሁ። ሚዩት አድርጉ የምትሉም ልጆች እናንተ ዝም ብሏቸው እኔ ማኔጅ አደርጋቸዋለሁ። ሁላችሁም ሚዩት አድርጉ። ያው እንደ ኤሌመንተሪ ክላስ ቦታላችሁ ተገባላችሁ መባባል አያስፈልግም። ሁላችንም ትላልቅ ሰዎች ነን ብለን እናስባለን። ስለዚህ ድጋሚ እንድናገር አታርጉኝ። ስለዚህ ሴንትራል ባንክ አንዱ ናቸው። ስለዚህ ወደ 4 ተሳታፊዎች አሉ። እነዚህን አይተናል። ስለዚህ የፎሬክስ ማርኬትን በሁለት ታይፕ ይቀራል። የመጀመሪያው ቤዝድ ኦን ትራንዛክሽን አለ፣ ስፖት እና ፊውቸር አለ። ከዛ ደግሞ ቤዝድ ኦን ፓርቲሲፓንት ከተሳታፊዎቹ አንጻር አለ ማለት ነው። እሱ ጋር ደብተር ሶስተኛው ደግሞ ቤዝድ ኦን ታይም ሴሽን እናያለን ማለት ነው። አንዴ ስለዚህ ሶስተኛው ደግሞ የምናየው ዲፈረንት ታይፕ ኦፍ ማርኬት አለ ስንል በታይም ሴሽን በታይም ዞን እናያለን ማለት ነው። አሁን ምስሉ ላይ እንደምትመለከቱት 4 ታይም ዞኖች አሉ። እነዚህ ታይም ዞኖች ሲድኒ፣ ቶኪዮ፣ ለንደን፣ ኒውዮርክ ብለን እንከፋፍለዋለን ማለት ነው። ሲድኒ ሁሌም የመጀመሪያው የሚከፈተው ማርኬት ሲድኒ ማርኬት ማለት ነው። ይሄኛውም የሆነበት ምክንያት ከታይም ዞኑ አንጻር ነው። ስለዚህ ሁሌም ቢሆን አሁን ሰኞ ዛሬ የተጀመረበት ነው። ስለዚህ ምስሉ ላይ እንደምታዩት 1 ፒኤም ያ ማለት ከሌሊቱ በኢትዮጵያ 7 ሰዓት ማርኬቱ ከሌሊቱ ወይ ከምሽቱ 7 ሰዓት ማርኬቱ ይከፈታል ማለት ነው። ከዛ ብዙም ሳይቆይ ደግሞ 1 ሰዓት ዘግይቶ የቶኪዮ ማርኬት የሚከፈት ይሆናል ማለት ነው። ይከፈታል ማለት ኦልሬዲ በዛ ሀገር ያሉ ቅድም የነገርኳችሁ ሴንትራል ባንክ ኢንተርባንኮች ጨምሮ መገበያየት ይጀምራሉ ማለት ነው። ሲጀምር አሁን ፊልም ላይ አይታችሁ ይሆናል። ትላልቅ ኮምፒውተሮች ከፊታቸው አድርገው ድሮ ከጊዜያት በፊት እየተጫወተው ነበር። አሁን እሱ ነገር ስለቀረ ኦልሬዲ ሁሉም ነገር ዲጂታል ላይ ስለሆነ ትላልቅ ስክሪኖች አድርገው ትሬድ የሚያደርጉ ትሬዲንግ ፍሎር ላይ የሚያደርጉ የትሬደሮች አሉበት። እነዛ ስራ የሚጀምሩበት ሰዓት ነው ማለት ነው። የሲድኒ ያለ የቶኪዮ አለ፣ ከዛ ደግሞ የለንደን። ስለዚህ የሲድኒ እስከ ከስንት ይቆያል? ለሊት 7 ሰዓት ተከፍቶ እስከ ጠዋት 1 ሰዓት ይቆያል ማለት ነው። የቶኪዮ ከሌሊት 8 ሰዓት በኢትዮጵያ ተከፍቶ እስከ ጠዋት 4 ሰዓት ይቆያል ማለት ነው። እስከ 4 ሰዓት ተኩል ይቆያል ማለት ነው። ከዛ ደግሞ የለንደን ሴሽን ነው የሚመጣው። የለንደን ሴሽን በ9 ፒኤም ከጠዋቱ በኢትዮጵያ 4 ሰዓት ታይም ዞኑ አንዴ ላይ ሲመጣ አንዳንዴ ወደ 3 ሰዓት ምናምን ይቀያየራል። በኢትዮጵያ 4 ሰዓት ተከፍቶ እስከ ስንት ይቆያል? እስከ ማታ 1 ሰዓት ይቆያል ማለት ነው። ቀጣይ ደግሞ ትልቁ ለንደን እና ኒውዮርክ በብዛት በሃይ ቮላቲሊቲ አላቸው። ብዙ ትሬደሮችም ይሳተፉባቸዋል፣ ፓርቲሲፓንት ያደርጉባቸዋል። ኒውዮርክ ሴሽን ደግሞ ከ3 ኤኤም ያ ማለት በኢትዮጵያ ከ9 ሰዓት ተከፍቶ እስከ ማታ 6 ሰዓት ይቆያል ማለት ነው። ስለዚህ አሁን ከስር ከምስሉ ላይ ግራፍ በቀጭን መስመር የምታዩት እዚህ አካባቢ መስመሩ ቀይ የሆነው ከዛ ወደ አረንጓዴ ተቀይሮ እየወረደ ይሄዳል ማለት ነው። ሞር አረንጓዴ ማለት ሃይ ቮላቲሊቲ አለው። ያ ማለት ገበያው በደንብ ይንቀሳቀሳል። ትሬደሮች ለምንድነው ገበያው ሲንቀሳቀስ የሚፈልጉት ማለት ነው? ሊኩዲቲ አለ። ሊኩዲቲ ማለት ቶሎ በገበያው ሂደት መስራት ያለባቸውን ፕሮፊት ሰርተው ቶሎ ከገበያው ይወጣሉ፣ ወይ ደግሞ ገበያው አንድ አቅጣጫ ከያዘ እነሱ በሰሩት አቅጣጫ ከያዘ ቶሎ ብሎ የሚሄድ
ነገር ስላለው ብዙ ትሬደሮች ሃይ ቮላቲሊቲ ያለበትን ታይም ሴሽን ይመርጡታል። እንደምታዩት ለንደን እና ኒውዮርክ አላይ የሚያደርጉበት የሚጋጩበት ሰዓት አለ። እሱ ሞስት ሃይ ቮላቲሊቲ ያለው የትሬዲንግ ሴሽን ነው ማለት ነው። ያ ማለት በኢትዮጵያ ወደ ከ10 ሰዓት ጀምሮ ማለት ነው። ስለዚህ ታይሙን ለማወቅ ያክል ድጋሚ ልንገራችሁ። ትሬዲንግ ሴሽን ያው በኢትዮጵያ ስለሆነ የምትጠቀሙ 7 ሰዓት ይጀምራል። ከዛ ደግሞ ቶኪዮ ሴሽን ከሱ 1 ሰዓት ዘግይቶ 8 ሰዓት የሚከፈት ይሆናል። ከዛ ደግሞ ለንደን ሴሽን ጠዋቱ 4 ሰዓት በኢትዮጵያ የሚከፈት ይሆናል። ኒውዮርክ ሴሽን ከጠዋቱ ከከሰዓቱ 9 ሰዓት ይከፈታል ማለት ነው። ስለዚህ በዚህ 3 አይነት ታይፕ አይተናል። ከታይም አንጻር፣ ከታይም ዞን አንጻር፣ ከተሳታፊዎች አንጻር እና ከትራንዛክሽን ታይፖቹ አንጻር አይተናል ማለት ነው። ስለዚህ ፎሬክስ ትሬዲንግ እንዴት ነው የሚሰራው? እንዴት ነው የምንገበያየው የሚለውን ነገር ስለዚህ ቅድም ለመነካካት ሞክሬያለሁ። ስለዚህ የሚሰራው የአንድ ሀገር ከረንሲ ይጠነክራል ወይም ደግሞ በተቃራኒ ይወርዳል ብለን ስናስብ የምንገበያይበት ሂደት ነው። ስለዚህ በዚህ ሂደት በየአንዳንዱ ሰከንድ የገበያው የአንድ ከረንሲ ዋጋ ይጨምራልም ይወርዳልም ይለያያል። ወዲያው ነው የሚቀያየረው ዳታው። ስለዚህ ያንን ለማወቅ እንደነገርኳችሁ ቴክኒካል አናሊሲስ እንሰራለን፣ ፋንዳመንታል እንሰራለን። ፋንዳመንታል ላይ እንደነገርኳችሁ የኢኮኖሚው፣ የፖለቲካው፣ የጂኦፖለቲክሱ አዳዲስ ኢቨንቶች ካሉ እነሱ ነገሮች እናያለን። ስለዚህ እንዴት ነው ፎሬክስ ማርኬት የሚሰራው ካላችሁ በውስጡ ቅድም የነገርኳቸው ተሳታፊ አሁን እኛ ሪቴል ትሬደር እንደምንባል ነግሬያችኋለሁ። ቤታችን ተቀምጠን እንዴት ነው ዓለም አቀፍ የሆነ የትሬዲንግ ትራንዛክሽን ላይ ምንገባው ካላችሁ እና እኛ ትሬድ እንድናደርግ የሚፈቅድልን የራሱ ስርዓት አለ። ያ ምን ስርዓት እንለዋለን? ብሮከር ሲባል ሰምታችሁ ታውቃላችሁ። ብሮከር ማለት ለሪቴል ትሬደሮች ተብሎ ፍቃድ ያላቸው ኤቡክ የምንላቸው ቢቡክ እንላቸው የተለያዩ ስም ልንሰጣቸው ቢቡክ ሲባል የራሳቸው ሆነ መመዘኛ አላቸው። ይህን እንደውም እንደ ቤት ስራ ወስዳችሁ የራሳችሁ ሰርች እንድታደርጉ እሰጣችኋለሁ ለእናንተ። ስንት አይነት ብሮከሮች አሉ? ቅርታ ስንት አይነት ብሮከሮች አሉ የሚለውን እስቲ ራሳችሁ የቤት ስራ እንድትሰሩ ለእናንተ ልተውላችሁ። ስለዚህ እነዛ ብሮከሮች ምንድነው የሚያደርጉት? አካውንት እንከፍታለን ከዛ ብሮከር። ስለዚህ እኛ መጀመር በምንችለው አማውንት ገንዘብ ከዛ ብሮከር ዲፖዚት እናደርጋለን። ስለዚህ አሁን ለምሳሌ ኢትዮጵያ ሆናችሁ ብር ካላችሁ አሁን ንግድ ባንክ ላይ ብር አላችሁ ልበላችሁ። ስለዚህ እንዴት ነው ትሬድ የምታደርጉት ከተባለ አሁን ላይ ያላችሁን ብር መጀመሪያ ወደ ዶላር መቀየር አለባችሁ። ወደ ዶላር ስላችሁ ደግሞ ወደ ወረቀቱ ዶላር ሳይሆን ወደ ዲጂታል ዶላር መቀየር አለባችሁ። ለዚህ ደግሞ ተብሎ የተዘጋጁ የኤክስቼንጆች አሉ። አሁን ባይናንስ አንዱ ነው። አሁን በቅርቡ ሀገራችን ላይ የታገደው ባይናንስ ብዙ ትሬደሮች የሚጠቀሙበት ነው። ስለዚህ መጀመሪያ ባይናንስ ላይ ወር ደግሞ ሌላ ባይናንስ መሰል የመገበያ ሂደት ላይ ዶላር ትገዛላችሁ ማለት ነው። እንዴት ነው የሚገዙት? እንደናንተ የሆነ ደግሞ በተቃራኒ ኢትዮጵያ የሆነ ሻጭ ይኖራል ማለት ነው። ስለዚህ እናንተ ከንግድ ባንክ ገንዘቡን ስልኩለት እሱ ዶላሩን ይልክላችኋል ማለት ነው። ስለዚህ አሁንም ባይናንስ ላይ ዶላራችሁ ከገባ በኋላ እዚህ ጋር አንድ የዘለልኩት ነገር መጀመሪያ ባይናንስ ሆነ ሌላ ማርኬት ራሱን የቻለ የቬሪፊኬሽን ሂደት አለው። ቬሪፋይድ መሆን አለባችሁ እንጂ ዝም ብላችሁ በከፈታችሁ ቅጽበት ትገበያያላችሁ ማለት አይደለም። ባይናንስ ላይ ዶላር ከገዛችሁ በኋላ ቬሪፋይድ አደረጋችሁን በል። ስለዚህ ፒር ቱ ፒር ላይ የምትገበያዩት ባይናንስን ላይ ዶላር ገዛችሁ ልበል፣ $100 ገዛችሁን በል። ስለዚህ $100 አሁን ባይናንስ ላይ ኦፕሽን ባለው ኦፕሽን ክሪፕቶ ከረንሲዎችን ትሬድ ማድረግ ትችላላችሁ። ስፖርት ማርኬትም አለው፣ ፊቸር ማርኬትም አለ። ግን ደግሞ እናንተ የምትፈልጉት ፎሬክስ ማርኬት ነው። ስለዚህ ሌላ ደግሞ ብሮከር ያስፈልጋቸዋል። አሁን በብዛት ኤክስነስ ሲባል ሰምታችሁ ነው ብዬ አስባለሁ። ኤክስነስ፣ ኤፍቢኤስ የተለያዩ የብሮከር አይነቶች አሉ። ስለዚህ እነዛ ብሮከር ላይ ሄዳችሁ በፋይዳ ሄዳችሁ ሆነ በፓስፖርት ሆነ በሌላ አይዲ
አካውንት ትከፍቱና ቬሪፋይ ታደርጉና እሱን $100 ዲፖዚት ታደርጋላችሁ ማለት ነው። ስለዚህ አሁን ኤክሰነስ ለእናንተ ብሮከር በሆነ እናንተን ከገበያው የሚያገናኛችሁ መሀል ላይ ድልድይ ብሮከር ነው ማለት ነው፣ ኤክሰነስ ነው ማለት ነው። ስለዚህ በሚኖራችሁ ስትራቴጂ ትሰሩና ዩሮሲዲ ከሆነ እዛ ላይ ቻርቱ መረጃው ይመጣላችሁ። እዛ ላይ አናሊሲስ ሰርታችሁ በስራችሁ አማካኝነት ትገዛላችሁ። አሁን ጊዜው ዘመኑ ቴክኖሎጂውን ፈቅዶ አሁን እዛው በተን ነክታችሁ ትገዛላችሁ ትሸጣላችሁ እንጂ ከጊዜያት በፊት ስልክ እየደወላችሁ ነበር ብሮከራችሁ ጋር እዚህ ጋር ዩሮሲዲ መግዛት ፈልጋለሁ፣ እዚህ ጋር ዩሮሲዲ መሸጥ ፈልጋለሁ። ኢቭን ስቶፕ ሎስ እና ቴክ ፕሮፊት የምታውቁ ልጆች ትኖራላችሁ ብዬ አስባለሁ። ማታውቁ ወደፊት ታውቃላችሁ። እዚህ ጋር ስቶፕ ሎስ አስቀምጥልኝ፣ እዚህ ጋር ቴክ ፕሮፊት አስቀምጥልኝ የሚባለው በስልክ ነበር ብሮከራችሁ ጋር ደውላችሁ የምትሉት። አሁን ሞር ዘመናዊ ኮምፒውተራይዝድ ስለሆነ ራሳችሁ በፈለጋችሁት መጠን ትገበያያላችሁ፣ ስቶፕ ሎስ ታስቀምጣላችሁ፣ ቴክ ፕሮፊት ታስቀምጣላችሁ። ትርፋችሁንም ኪሳራችሁንም እዛው ታያላችሁ። ሰው እያተረፋችሁ ከሄዳችሁ ያተረፋችሁትን ማውጣት ትችላላችሁ፣ ትወስዳላችሁ ማለት ነው። ስለዚህ የማውጣት ሂደቱም እንዴት ነው? ተመሳሳይ ከኤክሰነስ ዊዝድሮ ትላላችሁ፣ ወደ ባይናንስ አውጥታችሁ ትልካላችሁ፣ ከባይናንስ ወደ ብር ትሸጣችሁ አካውንታችሁ ውስጥ ይገባል ማለት ነው። በዚህ ሂደት ብሮከሩ ምን ይጠቀማል ካላችሁ በእናንተ ስፕሪድ የሚባል ኮንሰፕት አለ፣ ኮሚሽን የሚባል ኮንሰፕት አለ። እሱን የሚያተርፍ ይሆናል ማለት ነው። ስለዚህ እንዴት እንገበያያለን የሚለው ትንሽም ቢሆን ኢሜጁን የያዛችሁ ይመስለኛል። ወደፊት በሚኖሩን ክላሶች ደግሞ ሞር ታያላችሁ። ስለዚህ እንዴት እንገበያይ አሁን በነገርኳችሁ ነው። ስንገበያይስ ምንድን ነው የምናደርገው? ቴክኒካል አናሊሲስ የሚባል ኮንሰፕት አለ፣ እሱን ታዩታላችሁ። ፋንዳሜንታል አለ፣ ሴንቲሜንታል የሚባል ነገር ስላለ እሱን በደንብ እናያለን ማለት ነው። አሁን ገና በር ኦር ደግሞ ሀይቅ ከሆነ አሁን ልብሳችሁን አውልቃችሁ ላይ የማችሁን አድርጋችሁ እግራችሁን ገና ውሃው እየነካ ነው፣ ቸፍቸፍ እያላችሁ ገና ሰፊ ነው ሀይቅ ነው እና ብዙ ይቀራችኋል ማለት ነው። ስለዚህ ዋናው ኦብጀክቲቭ የፎሬክስ ትሬዲንግ ኤክስቼንጅ ኦፍ ዋን ከረንሲ ቱ አናዘር ከረንሲ ነው። ያ ደግሞ ኤክስፔክቴሽን ነው። የምንገዛው ከረንሲ ዌል ይሆናል፣ አሪፍ ይሆናል፣ ጠንካራ ይሆናል፣ ቫልዩ ይጨምራል ብለን እንገዛለን። ቫልዩ ሲጨምር ደግሞ ትርፉን ይዘን እንሸጣለን። ስለዚህ ፎሬክስ ከረንሲ ላይ ደግሞ ሴል ሲባል ምን እንደሆነ እናያለን። ስለዚህ በብዛት እነዚህን ቁጥሮች ፎሬክስ ከረንሲ ላይ የተለያየ ማርኬት ላይ እንደዚህ ይመጣላቸዋል። ጂቢፒ ዩኤስዲ፣ ዩሮ ዩኤስዲ ምናምን ይባላል። ኦር ደግሞ የሚገበያየው እንደዚህ ከተዋደ በኋላ በጎን በኩል የሆኑ ቁጥሮች ይመጣሉ። ስለዚህ የመጀመሪያው ሁሌም ቢሆን ማለት እንድትወስዱልኝ ኖታችሁ ላይ እንድትጽፉልኝ የምፈልገው ነገር አንድ ከረንሲ ቅድሚያ ከፊት ከተጠራ ቅድሚያ ከመጣ ያ ከረንሲ ቤዝ እንለዋለን። ቤዝ ከረንሲ ያ ማለት ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ ከተባለ ዩሮ ዩኤስዲ ከተባለ ዩሮ ምንድን ነው? ቤዝ ነው ማለት ነው። ቀጣይ የሚመጣው ደግሞ ዩኤስዲ ከሆነ ኮት ነው ማለት ነው። ይሄ የትኛው ማርኬት ላይ ነው? የትኛው ማርኬት ወርቅንም ጎልድንም ተገበዩ ስቶክ ላይ እንኳን ፔር የለውም። ኮሚዲቲ የሚሆን ክሪፕቶ የሚሆን ፎሬክስ የሚሆን እንደዚህ አንዱ ከአንዱ ጋር ፔር የሚያደርግ የሚጣመር ከሆነ መጀመሪያ የሚመጣው ቤዝ ከረንሲ እንለዋለን። ስለዚህ በዚህኛው ምሳሌ ጂቢፒ ዩኤስዲ ይላል አይደል? ስለዚህ ጂቢፒ ምንድነው? ቤዝ ከረንሲ ነው። ቤዝ ከረንሲ ማለት ምን ማለት ነው? ማለት እዚህ ጋር ልብ አድርጉልኝ። ቤዝ ከረንሲ ማለት ሁሌ የሚወከለው በአንድ ቁጥር አንድ ነው ይወከላል። ስለዚህ ቤዝ ከረንሲ ምን ብያቸዋለሁ? ቅድሚያ በግራ በኩል ቅድሚያ ሁሌ የሚመጣው ከፊት ያለው ቤዝ ከረንሲ ነው፣ በአንድ ይወከላል። በዚህኛው ምሳሌ ምን እያየን ነው? ጂቢፒ ዩኤስዲ እያየን ነው። ስለዚህ በዚህኛው ምሳሌ ላይ አንድ ጂቢፒ ፓውንድ በስንት ዶላር እየተገዛ ነው እየተሸጠ ነው? በ1.2128 እየተገዛ ነው ማለት ነው። ጂቢፒ ሁሌ ጂቢፒ ያልኩኝ ቀድሞ በግራ በኩል የሚመጣው ቤዝ ከረንሲ በስንት ይወከላል ብያቸዋለሁ? በአንድ ይወከላል። ስለዚህ አንድ ጂቢፒ በስንት ዩኤስዲ ዶላር እየተሸጠ ነው? በ1.2128 ዶላር እየተሸጠ ነው ማለት ነው። ስለዚህ ደግሞ ሁሌ ከመጀመሪያው ቀጥሎ ከቤዝ ከረንሲ ቀጥሎ የሚመጣው ከረንሲ ኮት ከረንሲ እንለዋለን።
ስለዚህ ቤዝ ከረንሲ በአንድ ከተወከለ ኮት ከረንሲ ደግሞ በስንት ይወከላል ከተባላችሁ ባለው የዕለታዊ ዋጋ ወይ ደግሞ በዛች ቅጽበት ባላችሁ ሰከንዳዊ ዋጋ አንድ ዋጋ ላይ አይጸናም ማለት ነው። ይወርዳል ይወጣል ማለት ነው። ስለዚህ አንዴ ለክላሪፋይ ለማድረግ ያክል ሁሌም ቢሆን ከረንሲ ሁለት ነው ሲጠራ የሚጠራው፣ አንዱ ከአንዱ ጋር ነው የሚጣመረው። ቅድም እንዳልኳችሁ አንዱን በአንዱ ነው መገዙት ብያቸዋለሁ። ስለዚህ መጀመሪያ ሁሌ የምንጠራው ቤዝ ከረንሲ እንለዋለን ማለት ነው። እሱም በአንድ ቁጥር በአንድ አማውንት አንድ አሁን ፓውንድ ከሆነ አንድ ፓውንድ ማለት ነው። ዩሮ ከሆነ አንድ ዩሮ ማለት ነው። ጃፓን የን ከሆነ አንድ ጃፓን የን፣ ዶላር ከሆነ ቀድሞ የሚመጣው አንድ ዶላር ማለት ነው ማለት ነው። ስለዚህ ጥያቄ ሊፈጠርባችሁ ይችላል። ትጽፉትና መጨረሻ ትጠይቁኛላችሁ ማለት ነው። ስለዚህ በዚህ ምሳሌ አንድ ጂዲፒ በስንት ዶላር እየተሸጠ ነው? በ1.218 እየተሸጠ ነው ማለት ነው። ስለዚህ የትኛውም ከረንሲ ላይ ፖዚሽን ስትከፍቱ ቀድሞ የሚመጣው ቤዝ እንለዋለን፣ ቀጣይ የሚመጣው ኮት እንለዋለን ማለት ነው። ጥያቄ ካላችሁ መጨረሻ አለ። እሺ አይ ስለዚህ አሁን እንደነገርኳችሁ ቤዝ ከረንሲ በአንድ ከተወከለ ኮት ከረንሲ ደግሞ በዛ ባለው ዋጋ በሰከንዱ ባለው ዋጋ በየሰከንዱ ፍራክሽን ይለዋወጣል። በዛ ዋጋ የሚለያይ ይሆናል። አሁን ባክብል ስክሪን ሼሩ ሊቀባ ስለሚችል እስቲ ልሞክርና ላሳያችሁ። እሺ ይህ የምትመለከቱት ፕላትፎርም ትሬዲንግ ቪው ይባላል። በዛሬው ክላስ ላይ መጨረሻ ላይ የዩቲዩብ ቻናል ላይ እንዴት መክፈት እንዳለባችሁ እለቅላችኋለሁ። የተሰራ ቪዲዮ ስላለ እሱን በማየት ትሬዲንግ ቪው ለቻርቲንግ ነው የምንጠቀምበት። ቻርቲንግ ማለት እንደዚህ አይነት ቻርቶች ቴክኒካል አናላይሲስ ለመስራት ነው የምንጠቀምበት ማለት ነው። እሱን እንዴት መጠቀም እንደሚችሉ ሙሉ በሙሉ የሚያብራራ ቪዲዮ ሰርተናል። ከዛ ውጭ ደግሞ ቅድም የነገርኳችሁ ብሮከር እንዴት አካውንት መክፈት እንደሚችሉ እሱን የሚያሳይ ቪዲዮ ሰርተንላችኋል። ሁለቱን አፕሎድ የምናደርግ ይሆናል። በዛ ምሳሌ መሰረት ለቀጣይ ክላስ ሁላችሁን ከፍታችሁ ምንገናኝ ይሆናል ማለት ነው። ስለዚህ በዚህ ምሳሌ መሰረት ዩሮሲዲ ነው እያየን ያለ ነው። ስለዚህ ምን ብያችኋለሁ? ቀድሞ የሚመጣው ዩሮ ነው አይደል? ዩሮ ምንድን ነው? ቤዝ ነው። ስለዚህ በስንት ይወከላል? በአንድ ይወከላል ማለት ነው። ስለዚህ አንድ ዩሮ በስንት ዶላር እየተሸጠ ነው? በ1.175223 ይወከላል ማለት ነው። በተቃራኒ ውስጥ ዩኤስዲ ዩሮ አሁን ምንድን ነው ያደረኩት? ገለበጥኩት አይደል? ገለበጥኩት። ስለዚህ ቅድም ዩሮ በ1.2 ምናምን ይሸጥ ነበር። አሁን ዩኤስዲን ከፊት አመጣሁት፣ ዩሮን ከኋላ አመጣሁት። ስለዚህ በዚህ ምሳሌ ደግሞ ቤዝማን ሆነ ዩኤስዲ ሆነ ማለት ነው። ዩኤስዲ ቤዝ ከረንሲ ሆነ። አንድ ዩኤስዲ ዶላር በስንት ዩሮ እየተሸጠ ነው? በ0.857 እየተሸጠ ነው ማለት ነው። ስለዚህ ወደ አሁን ለምሳሌ ሌላ ምሳሌ ደግሞ እንመልከት። ኢቢፒ ዩኤስዲ አሁን በዚህ ምሳሌ ጄፒዋይ ማለት ቅድም እንደነገርኳችሁ የጃፓን የን ከዩኤስዲ ጋር ነው የተጣመረው። ስለዚህ በዚህ ምሳሌ መሰረት ቤዝ ከረንሲያችን ማን ነው? ጃፓን የን ማለት ነው። ስለዚህ ኮት ከረንሲያችን ማን ነው? ዩኤስዲ ዶላር ማለት ነው። ስለዚህ አንድ የጃፓን የን በስንት ዶላር እየተሸጠ ነው? በ0.06367 እየተሸጠ ነው። አሁን እንደምትመለከቱት ቻርት ያለው እዚህ ጋር በግራ ላይ በኩል ዋን አወር ላይ ነው። ዋን አወር ላይ ነው ያለው። 1 ሚኒት ላይ ላድርገው። 1 ሚኒት አይታይም? አብሽ አይታያችሁ? ልጆች እየወጣችሁ መግባት ዙም አድርጉት። ስለዚህ አሁን እነዚህ የ3 ሚኒት ቻርት ነው እያሳየዋቸው ያሉት። በየ3 ደቂቃው እነዚህ ቻርቶች ይቀያየራሉ ማለት ነው። 1 ሚኒት ባረገው ደግሞ ሞር ቮላታይል ስላልሆነ 1 ሚኒት ቃቅን ካንድሎች ናቸው። ጎልድ ላይ ላሳያችሁ። ፔሮቹን ጎልድ ላይ ብታሳየን አሪፍ ነው።
አሁን የ1 ሚኒት ነው እያየ ነው። ቀደም እንደነገርኳችሁ ጎልድ ፎሬክስ ፔር አንለውም። ድጋሜ እንድትወስዱ ላይ የምፈልገው ጎልድ ኮሞዲቲ ነው እንጂ ፎሬክስ ፔር አይደለም። ጎልድ ራሱን የቻለ ወርቅ እንደማለት ነው ሊተራሊ ማለት። ስለዚህ እያንዳንዷ ካንድል ማለት የ1 ሚኒት ካንድል ናት። ስለዚህ እያያችሁ ነው። አሁን እዚህ ምሳሌ ላይ ኤክስኤዩ ዩኤስዲ ማለት ነው። ኤክስኤዩ ጎልድን ነው የሚወክለው። ስለዚህ እዚህ ማርኬት ላይ ቤዝ ከረንሲያችን ማለት ነው ጎልድ ነው ማለት ነው። ኮት ከረንሲያችን ማለት ነው ዩኤስ ዶላር ነው ማለት ነው። ስለዚህ አንድ ጎልድ አንድ ወርቅ እንደውም ዜና ላይ ሰምታችሁ ከሆነ አንድ ወቄት ወርቅ ምናምን ይባላል አይደል? ስንት ነው? በ4430 እየተገዛና እየተሸጠ ነው ማለት ነው። ስለዚህ ምሳሌው ገብታችኋል ብዬ ተስፋ አደርጋለሁ። ጥያቄ ካላችሁ መጨረሻ ላይ ትጠይቁኛላችሁ ማለት ነው። ስለዚህ አሁን ኮትና ቤዝና ኮት ከረንሲን አይተናል። ስለ ባይና ኤንድ ሴል ደግሞ እናያለን። ስለዚህ ፎሬክስ ላይ ሆነ አጠቃላይ ማርኬት ላይ ገበያው ቡል ነው፣ ገበያው ቤሪሽ ነው ምናምን ሲባል ሰምታችሁ ኦር ደግሞ ገበያው ሎንግ ነው፣ ገበያው ሾርት ነው ምናምን ይባላል። የእናንተን ባላቅም እኔ ትሬዲንግ የዛሬ 4 ዓመት ነው ሲጀምር በጣም ነበር ግራ የሚያጋባኝ ሎንግ እና ሾርት እና በጣም ትሪኪ ነው፣ ግን በጣም ኢዚ የራስን ስን እንደማወቅ ቀላል ነው። ስለዚህ ገበያው ላይ ባይና ሴል በሁለት እንስሳቶች ተወክለዋል። የመጀመሪያው እንስሳ በሬ ነው። በሬ ምንድን ነው የሚባለው? ቡል ነው የሚሉት እነሱና ወይ በጣም አግሬሲቭ ማለት ነው። ስለዚህ በበሬ ተወክሏል። ሁለተኛው እንስሳ ደግሞ ድብ ነው፣ በድብ ተወክሏል። ስለዚህ ወደ ላይ የሚወጣ ማርኬት ወደ ላይ እየወጣ ያለ ማርኬት አሁን ጎልድ በብዛት አሁን ቡል ማርኬት ነው ይባላል። ለምንድነው ቡል ማርኬት የሚባለው? እንደምትመለከቱት ጎልድ ቀጥ ብሎ የሚወጣ ማርኬትም የወርድ ማርኬትም የለም፣ ግን እየወጣ ያለ ማርኬት ስለሆነ ከድሮ ጀምሮ ብታዩት ጎልድ እንደምትመለከቱት እንዲሁ በአይናችሁ እንኳን መለየት ትችላላችሁ፣ እየወጣ ያለ ማርኬት ነው። ስለዚህ ይሄ ቡል ማርኬት እንለዋለን። በተቃራኒው ደግሞ አሁን እችኛዋን ዙም አድርጌ ላሳያችሁ ነው። አሁን በዚህ ጊዜ ከዚህ በኋላ ያለው እነዚህ አልተፈጠረም ብላችሁ አስቡና በዚህ ጊዜ ገበያውን አይተን ይሄ ተፈጥሮ እያየን ቢሆን ገበያው ምን እየሆነ ነው ብትባሉ ወይ ብላችሁ ገበያው ቤሪሽ ላይ ነው፣ ቤር ማርኬት ሆኗል ለጊዜው ትላላችሁ። አሁን ይሄ እንደዚህ አልተፈጠረም ልበላችሁ፣ አጠፋሁት። ሪፕላይ ምናምን እንዴት መጠቀም እንዳለበት ሁሉንም ነገር የሚያሳይ ቪዲዮ ስለሰራላችሁ እንዳታስቡ እሺ። ስለዚህ አሁን ይሄ ዴሊ ላይ ስላለን አሁን ወደ ታች ብንወርደው ታያዩታላችሁ። ስለዚህ በዚህ ጊዜ አንድ ካንድል ማለት የአንድ ቀን ካንድል ነው። ስለዚህ ጎልድ ለጊዜውም ቢሆን የቤር ማርኬት ላይ ገባው፣ ዋጋው እየቀነሰ ነው እየወረደ ነው የሚለውን ይወክላል ማለት ነው። ስለዚህ ወደ ፕሬዘንቴሽናችን እንመለስ። ስለዚህ እንደነገርኳችሁ በሁለት እንስሳ ይወከላል፣ በበሬና በድብ ይወከላል። እሱም የተወከለበት የራሱ ምክንያት አለ። አሁን ለምሳሌ በሬ በተፈጥሮ ሲያነሳ ሰው ሲወጋ ምናምን በቀንዱ ካያችሁ ከመሬት ወደ ላይ ነዋ የሚያነሳው በብዛት የስፔን የቡል ራን ላይ ምናምን ስታየው እንደዛ ነው። እሱን ለሞከር አግሬሲቭን ለሞመንት ወደ ላይ የሚያነሳውን ይወክላል ማለት ነው። ቤት ደግሞ በተቃራኒው ከላይ ወደ ታች ነው የሚወርድባችሁ የሚወጣባችሁ። እሱ ደግሞ የመውረድን ሂደት ያሳያል ማለት ነው። ሌላው ደግሞ ቃሉ ሎንግ ኦር ሾርት። ስለዚህ አሁን ለምሳሌ ዩሮ ዩሲዲ ትሬድ እያደረጋችሁ ከገዛችሁ ዩሮ ዩሲዲ እንዴት ሆናችሁ ብላችሁ ሎንግ ገብቼዋለሁ ካላችሁኝ ገዝቼዋለሁ ማለታችሁ። ያ ማለት ዩሮ ጠንካራ ይሆናል ብላችሁ በዩሮ ዶላርን ገዝታችኋል ብዬ አስዩም አደርጋለሁ ወስዳለሁ ማለት። በተቃራኒው ደግሞ እንዴት ሆናችሁ ጂፒ ጂፒዋን ጂጂን እንዴት ሆናችሁ ስለ አይ ሾርት ብትሉኝ ሴል ነው የገባችሁት ብዬ ወስደዋለሁ ማለት ነው። ስለዚህ መግዛት ስትፈልጉ የምገዙበት ሎንግ እንለዋለን ኦር ደግሞ ባይ እንለዋለን በሌላ ቃሉ፣ ወይ ደግሞ ቡሊሽ እንለዋለን። የሚወጣ ማርኬት ወደ ላይ እየወጣ ያለ ማርኬት ከሆነ በጎልድ ምሳሌ እንደሰጠዋችሁ፣ ደግሞ ወደ ታች እየወረደ ያለ ማርኬት ከሆነ ሾርት እንለዋለን፣ ሴል እንለዋለን ኦር ቤሪሽ ማርኬት እንለዋለን። ስለዚህ አሁን ለምሳሌ
ሎንግ ገባችሁ ማለት በተቃራኒው ኮት ከረንሲ ኮት ቅድመን ብያችኋለሁ። ኮት ከረንሲ ቀጥሎ የሚመጣው ነው ከመጀመሪያው ከቤዝ ከረንሲ ቀጥሎ የሚመጣው ነው ብያችኋለሁ አይደል? በዚህ ምሳሌ ዩኤስዲ ኮት ከረንሲ ነው። ስለዚህ ሎንግ ገባችሁ ማለት በዩሮ በጂቢፒ ዩኤስዲን ገዛችሁ እንደማለት ነው። ኦር ደግሞ እየሸጣችሁት ነው ማለት ነው የዩኤስ ዶላርን። በተቃራኒ ደግሞ ባይ ገዛችሁ ማለት ኮት ከረንሲ በኮት ከረንሲ እየገዛችሁ ነው ማለት ነው። ሾርት ገባችሁ ማለት በተቃራኒው ይቅርታ፣ ሎንግ ገባችሁ ማለት ኮት ከረንሲውን እየሸጣችሁ ነው ማለት ነው። ሾርት ገባችሁ ማለት ደግሞ በኮት ከረንሲው ቤዝ ከረንሲውን እየገዛችሁ ነው ማለት ነው። ባይ እያደረጋችሁ ነው ማለት ነው። ይህንን አሁን ትንሽ ግራ ሊያጋባችሁ ይችላል። ምንም የሚያሳስብ ነገር አይደለም። ቀስ ብላችሁ የምታዩት የምትረዱት ነገር ያው ከኔ ታሪክ እንደነገርኳችሁ እኔ መጀመሪያ በጣም ግራ ያጋባኝ ነበር፣ ግን ቀጣይ ስማችሁ ማን እንደመባል ስምን እንደመናገር ነው። በጣም ቬሪ ሲምፕል ነው። ምንም ችግር የለውም። ጥያቄ ካላችሁ መልሳለሁ ማለት ነው። ስለዚህ የመጨረሻው የምናየውና የዛሬው ክላስ የመጨረሻችን ፖፑላር የሆኑ ፕላትፎርሞች የትኞቹ ናቸው፣ የትኞቹ ነገሮች ትሬድ ለማድረግ እንጠቀምበታለን የሚለውን እንመልከትና የዛሬውን ክላስ እንጨርሳለን። ጥያቄ ካላችሁ ጥያቄያችሁን እንቀበልና የዛሬው ክላስ እንጨርሳለን። የዛሬውን አቴንዳንስ ኦልሬዲ ስለያዝን ነገም ክላስ ይኖረናል። ኦልሬዲ የትናንት ክላስ ነው ዛሬ እየተማርን ያለ ነው። ስለዚህ ነገ ደግሞ ከኢንስትራክተር ማሜ ጋር አሪፍ ክላስ ይኖራችኋል። አቴንዳንሳችሁ እንደተዘገበ ተከታታይ 3 ቀን ስትራይክ ያለባቸው ሰዎች አፕካሚንግ ለሚመጡ ቻሌንጆች ሆነ በአዲስ አበባ ላይ ለምናዘጋጀው የአካላዊ ሚታፕ ስንጠራ ለሱ ተሳታፊ አትሆኑ ማለት ነው እና ሌላም አፕካሚንግ እድሎች ይኖራሉ። ሁሉንም ክላስ መገኘት አለባችሁ ማለት ነው። ስለዚህ የመጀመሪያው ሜታ4 እና ሜታ5 የምንላቸው አክቹአሊ የመጨረሻ ትሬድ ኤክስኪዩት የምናደርግባቸው ብሮከርም ቅድም ብያቸዋለሁ። ብሮከሮች አሉ እንደ ኤክሰንስ ያሉ ኤፍፒኤስ ያሉ ብሮከሮች አሉ ብያቸዋለሁ። እነዛ ብሮከር ላይ ኦልሬዲ መገበያየት ትችላላችሁ። እዛው ላይ ባይ ሴልም ማለት ትችላላችሁ። ግን አብዛኛው እነዚህ ትሬደሮች የሚጠቀሙባቸው ሜታ ትሬደር 5 ኦር ሜታ ትሬደር 4 የተባሉ ለመግዛትና ለመሸጥ የምንጠቀምባቸው ራሳቸውን ብሮከር ያልሆኑ ግን ከብሮከሮች ጋር ሊንኬጅ አድርጎ የሚሰሩ ፕላትፎርሞች አሉ። ሲጀመር እነዚህ ለትሬደሮች እንዲመቹ ተደርጎ የተቀመጡ ፕላትፎርሞች ነው። እውነታውን ለመናገር ሞስት ፋሚሊየር የሆንኩትም የምጠቀመው ከመጀመሪያ አንስቶ እስካሁን ለእኔ ሜታ5 ኢዝ ቤተር። ሜታ4 የሚጠቀሙ ሰዎች አውቃለሁ፣ ግን ከምር ለመናገር አንዴ ወይ ሁለቴ ቢሆን ነው ፕላትፎርሙን ያየሁት እንጂ ሜታ5 ለእኔ በብዙ ነገር የምጠቀመው ነው ማለት። ስለዚህ ሜታ5ም እንዴት መክፈት እንዳለባቸው ስልክ ላይም አለ ፒሲ ላይም አለ። እሱ ቪዲዮ ኦልሬዲ በመስራት ላይ ነው። እሱንም ቪዲዮ አፕሎድ እናደርግላቸዋል። ሌላው ቅድም የከፈትኩላችሁ ትሬዲንግ ቪው ነው። ትሬዲንግ ቪው ማለት ይህ ዌብሳይት ነው። ትሬዲንግ ቪው ብላችሁ ሰርች ብታደርጉ ራሱን ችሎ ይመጣላቸዋል። ይሄኛው ደግሞ ሞር ምን አናላይሲስ ቴክኒካል አናሊሲስ ለመስራት ነው ማለት ነው። ቴክኒካል አናሊሲስ ለመስራት ትሬዲንግ ቪውን እንጠቀማለን ማለት ነው። ስለዚህ ይህንንም እዚሁ ላይ ከብሮከራችን ጋር አገናኝተን ትሬድ ኤክስኪዩት ማድረግ ይቻላል። ግን አብዛኛውን የኛው የምንጠቀመው የተለያዩ ቱሎችን በመጠቀም ድሮ እያደረግን ቴክኒካል አናሊሲስ ሰርተን የቴክኒካል መረጃችን ይዘን ከዛ ወደ የት እንሄዳለን? ወደ ብሮከራችን ወር ደግሞ ወደ ሜታ5ችን ሄደን ኦልሬዲ ካገናኘ ነው ብሮከራችን ዛሬ ለመነገድ እንጠቀምበታለን ማለት ነው። ሌላኛው ስለዚህ ትሬዲንግ ቪው እና ብሮከር ላይ ምንም ሀሳብ እንዳይገባችሁ ቪዲዮ ኦልሬዲ ያለቀ ስላለ ነገ ኦልሬዲ መፖስት ብቻ አፕሎድ ብቻ ማድረግ ነው የቀረን። ቴሌግራም ላይ ሊንኩን እናስቀምጥላችኋለን። በዛ ቪዲዮ መሰረት አካውንት ምከፍት ይሆናል። ስለዚህ ነገ ማታ ሁላችሁም የኤክስነስ አካውንት እና ትሬዲንግ ቪው አካውንት ከፍታችሁ ይሆናል የምንገናኝ ማለት ነው። ስለዚህ ብሮከር ስንል እንደነገርኳችሁ የብዙ አይነት የዛሬ እንደውም የቢስ ሁለት ነው። የመጀመሪያው እነዚህን አካውንት መክፈት ነው። ሌላኛው ደግሞ ስለ ብሮከር አይነቶች ነገ ማሜ ክላሱን ከመጀመሪያው በፊት ብሪፍሊ ይጠይቃችኋል። ምን እንዳገኛችሁ ራንደምሊ ትመልሳላችሁ ማለት ነው። ስለዚህ ብሮከር ስንል ምን አይነት ነው? ስንት አይነት ብሮከር አለ?
የኛን የሚጠቅሙን የትኞቹ ብሮከር ናቸው፣ እንዴት ስፔሲፊክ እንከፋፍላቸዋለን የሚለውን መጨረሻ ላይ አንዴ ጠይቀኛል። ብራዚል እየጨረስኩ ይሆናል ማለት ነው። ስለዚህ ብሮከር ስንል የተለያየ አይነት ብሮከር አለ። ስለዚህ ከኢትዮጵያ ጋር የሚሄደው ብሮከር የትኛው ነው የሚለውን የራሳችሁን ሪሰርች መስራት ይኖርባችኋል ማለት ነው። ስለዚህ እንደነገርኳችሁ ብሮከር ይጠቅማችሁ እናንተን ከማርኬቱ ጋር የሚያገናኛችሁ። እንደነገርኳችሁ ዓለም አቀፍ ገበያ ያስፈልጋል። በራሳችሁ ተሳታፊነት አይኖራችሁም። ብሮከር ያስፈልጋችኋል። ብሮከር ቅድም በነገርኳችሁ መሰረት አካውንት ከፍታችሁ ቬሪፋይ አድርጋችሁ ከዛ ባይናንስ ላይ ሆነ ከሌላ ፕላትፎርም የገዛችሁትን ዶላር አማውንት እዛ ላይ ዲፖዚት አድርጋችሁ በዛ ዲፖዚት መሰረት የፎሬክስ ማርኬትም ሆነ ሌላ ማርኬት የምትገበያዩበት እናንተን ከገበያው ጋር የሚያገናኛችሁ ማለት ነው። ትሬዲንግ ቪው ደግሞ ሞስትሊ ቻርት ቴክኒካል ቤዝ የሆነ ቴክኒካል አናሊሲስ የምንሰሩበት ነው ማለት ነው። ሜታ 5 እና ሜታ 4 ደግሞ ብሮከራችሁን ከነሱ ጋር በማገናኘት ትሬድን ኤክስኪዩት የምታደርጉበት ሴል ኦር ባይ የምትሉበት። እንደነገርኳችሁ እዚህ ጋር እንድትወስዱ የሚፈልገው ብሮከራችሁ ላይ ቀጥታ መግዛትም ሆነ መሸጥ ትችላላችሁ። ግን ሞር ኢት ኢዝ ዩዘር ፍሬንድሊ ሞር ኢዚ ነው። ሜታ 5 ብትጠቀሙት ከእናንተ ምንም የሚወስደው ነገር የለም። ሜቢ ስፕሬድ ምናምን ካልሆነ ስፕሬድም ከእንትኖቹ ጋር አንድ ላይ በመሆን ከወሰደ ነው ከብሮከሮቹ ጋር እንጂ በራሱ የሚወስድባችሁ ነገር አይኖርም። ሶ ኢት ኢዝ ፍሪ ቱ። በተቃራኒው ደግሞ ትሬዲንግ ቪው ሞር ሊያስከፍላችሁ ይችላል። ሳትከፍሉም በነፃ መጠቀም ትችላላችሁ ማለት ነው። ቪዲዮ ላይ ሞር የምናስረዳችሁ ይሆናል። ሶ የዛሬው ክላስ ይህንን ይመስላል። ሆፕ ጥያቄ ያላችሁ ብዬ አስባለሁ። ስለዚህ እየተደማመጣችሁ ጠይቁኛላችሁ። ጥያቄ ያላችሁ ቬሪፋይ እንዴት እንደምታደርጉ ቪዲዮ ላይ ይካተታል፣ ያሳያችኋል። ጥያቄ ያላችሁ ከ18 ዓመት በታች አይቻልም። ከ18 ዓመት በላይ ጥያቄ እየተደማመጣችሁ እየተደማመጣችሁ ሊንኩ ግሩፕ ላይ ይለቀቅልናል። ይለቀቃል። በዛሬው ክላስ ጥያቄ ያላችሁ እኔ ጥያቄ አለኝ እና ይቻላል። እሺ ከ18 ዓመት በታች ቬሪፋይ ማድረግ ይቻላል? እሺ አይቻልም። እየተጠባበቃችሁ ጥያቄ አለኝ። እሺ ቀጥል። አንዴ እየተጠባበቀ አሁን ለምሳሌ ፎሬክስ ለምሳሌ ጎልድ ትሬዲንግ ያደረገን የምናገኛቸው ገቢዎች አሉ። አንተ ቅድም እንዳልከው አንድ ጊዜ ባይ ካልነው ያንን ነገር ገዝተነዋል አልከኝ። ስቲል ግን ገዝተናል ስትለኝ የሆነ አልገባኝ ነገር ዶላሩ ገብቷል ነው ወይስ ትሬን የምናደርገው ገቢው ገብቷል ነው ወይስ ያ ነገር ተቀምጦ ድጋሚ ሴል እናደርጋለን ነው ድጋሚ ሸጧል ነው ወይስ ምንድነው? ይሄ ነገር ትንሽ ግር አለኝ ታውቃለህ። መልካም ጥሩ ጥያቄ። እሺ ሁለት አይነት አሁን ለምሳሌ እንደነገርኳችሁ በጎልድ ምሳሌ ልስጣችሁ። በአንዴ ልመልስለትና ተጠይቁኛላችሁ። ስለዚህ በጎልድ ጎልድን ባይገባው ለበለ ስለዚህ የገዛው ጊዜ ኮንትራክት ነው ማለት ለጊዜ ነው የገዛው። ትርፉም ሆነ ኪሳራው መጣው አንተ ከገዛበት በኋላ በሚኖረው የገበያ ሂደት ያ ማለት ጎልድን ባይ ከገባው በኋላ አንዴ በቻርት ስክሪን ይታያችኋል። ይታያል። እሺ ስለዚህ አሁን ባይገባ ነው አሁን ለምሳሌ ማርኬቱ እሺ ዴሊ ላይ አድርገውና አሁን ገበያው እዚህ ነበር ልበላችሁ ኦልሬዲ። ስለዚህ እኔ ቴክኒካል አናሊሲስ ሰርቼ ጨረስኩ ልበላችሁ። ስለዚህ ባይ መግባት ፈለኩት።
ስለዚህ አሁን ይሄ ቻርት ነው። እዚህ ላይ አይደለም ቀጥታ ኤክስኪዩት የምታደርጉት። ይሄኛው ስትደርሱ እናሳያቸዋለን፣ ግን ምሳሌ ነው። ስለዚህ አሁን እዚህ ጋር ይሄኛው በብዛት እቺኛው መጨረሻዋ እንደዚህ ጋር ያንቀሳቀስኳት ኤስኤል ትባላለች። አሁን እዚህ ጋር ከሆነ ያረኳት እዚህ ጋር ነው ኤስኤል ማለት ነው። ስለዚህ አሁን ኤስኤልን እዚህ ጋር ማለት ነው። ማይክ ሚውት አድርጉልኝ። ሌላ ኤስኤልን እዚህ ጋር አረኩት። ስለዚህ አሁን ጎልድን እዚህ ጋር አየሁት። ስለዚህ ምንድነው እኔ እየጠበቅኩ ያሉት ገበያው ወደ ላይ ይወጣል፣ ጎልድ ጠንካራ ይሆናል ብዬ እየጠበቅኩ ገበያው ይወጣል ብዬ እየጠበቅኩ ስለዚህ ጎልድን ብሮከር ሄዳ ያገባሁትና ገዛሁት። ጎልድን ስገዛው ግን ለጊዜው ነው። ስለዚህ አሁን ጎልድ ፕሌይ እናድርገው እስቲ። ሂዶ ምን ነካ? ቲፒ ነካ። አሁን ቲፒ አሁን እስከዚህ አሁን ቢሆን አሁን ዴሊ ላይ ስለሆነ እንደውም የተካበደ ነው። እንደዚህ ማለት እንደዚህ ቢሆን እቺ ቁጥር ትታያችኋለች። 3 ቁጥር ይታየናል። ትንሽ ዙም አድርገው እንጂ ይታያል። ስለዚህ ሪስክ ቱ ሪዋርድ ሪዋርድ ሬሾ ማለት ነው። ስለዚህ አሁን ለምሳሌ $100 ነው በ$100 ሪስክ አድርጌ ነው የገባው ስለበል በተቃራኒው ገበያው እዚህ ጋር መጥቶ እንደዚህ ቢያስወጣኝ ኖሮ ስንት አጣለሁ? $100 አጣ ነበር። ግን በእኔ ፌቨር ስለሄደ ሂዶ እኛውን ነካል። ስለዚህ $100 አይደለ ሪስክ ያደረኩት። አሁን ስንት አተርፋለሁ ማለት ነው? 300 ነው ማተርፍ። $300 አተረፍኩ። ይሄ በኋላ ታዩታላችሁ አማውንቱን ምናምን እንዴት እንደምትወስኑት። ስለዚህ $300 ካተረፍኩ $300ን ትርፌ ነው በኋላ። ስለዚህ ምን ብያቸዋለሁ? ለጊዜው ኮንትራቱን ልገዛው ኦልሬዲ ባይ ብየዋለሁ። እዚህ ጋር ስሸጠው ነው በቃ ያ ኮንትራት ከኔ የሚወጣው። ከኔ ይወጣና ትርፌን ይይዛል። በተቃራኒ ደግሞ እዚህ እቺኛው መጥቶ እስካልነካው ድረስ እዚህ እቺኛዋን የታችኛዋን ነካ ማለት ደግሞ በኪሳራ ቢሆን ሁለቱም ጋር መሸጥ አለ ጋይስ፣ ሁለቱም ጋር መሸጥ አለ። ግን ልዩነቱ በትርፍ መሸጥና በኪሳራ መሸጥ ነው። እዚህ ጋር መጥቶ በተቃራኒ መጥቶ ከሸጥኩት በኪሳራ ነው የሚሸጠው ማለት ነው። እዚህ ጋር ደግሞ ሂዶ ይሄዳል ወዳልኩበት ቦታ ስለሄደ በትርፍ ነው የሚሸጠው ማለት ነው። ስለዚህ አንተን ጥያቄ ለመመለስ መጀመሪያ ኮንትራቱን ነው ለጊዜው ነው ሆልድ የምታደርገው። ስለዚህ ገበያው በአንተ አቅጣጫ ከሄደ ትርፍን ትይዛለህ። ትርፍን ኦልሬዲ ትሬዱን ከዘጋ በኋላ የሚኖረን ትርፍ ብዙ ከሆነ ማውጣት ዊዝድሮ ማድረግ ትችላለህ፣ ወደ አካውንት ማስገባት ትችላለህ። ካልሆነ ደግሞ ተጠራቅሞ አንተ የምትፈልገው አማውንት ላይ ሲደርስ ወደ ባንክ አካውንት ወይ ባይናንስ ላይ ገብቶ ከባይናንስ ደግሞ ወደ ባንክ አካውንት እንዲገባ ማድረግ ይቻላል ማለት ነው። ተመልሶላል ወይስ ግራ ያጋባል? እኔ ጥያቄ አለኝ። ትንሽ እኔ ከነሱ አይምሮ ውጪ ሊሆን ይችላል ትንሽ። እሺ አሁን ስለ ፒፕል እና ስለ ፌር ቫልዩ ጋፕን እንዴት እንደምንጠቀመው ትንሽ ብታስረዳኝ። አሁን አንተ መኪናን እንዴት ድሪፍት አድርገው እያልክ ነው? በጣም ቸኩልክ። ገና ነው የራሱ ገና በአፕካሚንግ ክላስ መጥተው አሁን አንተ በዛሬው ቶፒክ ላይ ነው እንደ ቢጊነርስ ነው ሁላችሁም ማይካችሁን ይዛሉት። እሺ ባቢ ምንድነው ጥያቄ? ይቅርታ አንዴ ፍቅር ላውራ። ኦኬ አይሲቲ ስትራቴጂ ነው ኮንሰፕት ነው? ከዛሬው ክላስ ነው።
ኦኬ እሺ በቃ ኦኬ እኔ ጠይቅ ዛሬ እንትን ሰማ ይሰማል። ኦኬ ከረንሲ ፔሮች አሉ ሰማኝ። እሺ ይሰማል። ኦኬ እነዛ ከረንሲ ፔሮች ማርኬት ላይ በሚያደርጉ ሙቭመንት ውስጥ እኛ ባይና ሴል በሚመጣልን ስትራቴጂ እንገባለን። ኦኬ ጎልድን ለምን ፎሬክስ እንትን ላይ አይመደብም ማለት ነው? ይሄን ብቻ አጭር መልስ ነው የምፈልገው። ኦኬ ቅድምም ብያለሁ ስለ ፎሬክስ ትሬዲንግ ሳስረዳ ፎሬን ኤክስቼንጅ ማለት ከረንሲዎች የሀገራት ገንዘብ ነው ብያለሁ አይደል? ጎልድ የሀገር ገንዘብ ነው አይደል? ነገሮች አንድ ላይ ሲሉ ነው አንዴ እኔ ልመልስለት። ወርቅ እንደ ኮሞዲቲ ነው የምናየው። ኮሞዲቲ የሚባሉት እንደ ኦይል አለ፣ ሲልቨር አለ፣ እንደዛ ከዛ ማለት ይከታተላል እንጂ ራሱን ችሎ የሀገር ገንዘብ አይደለም። ፎሬን ኤክስቼንጅ የምንለው ቅድም እንደነገርኳችሁ የሀገራት ገንዘቦች ፎሬን ኤክስቼንጆች የሚባሉት የኢትዮጵያ ገንዘብ ብር እንደምትለው፣ ዩኤስ ዶላር እንደምትለው፣ ዩሮ እንደምትለው ጎልድ ገንዘብ አይደለም አይደል? የአንድ ሀገር አንድ ሀገር ብቻ ነው የሚገበያየው ገንዘብ አይደለም። ወርቅ ቫልዩ አለው እንጂ ገንዘብ አይደለም። ስለዚህ ለዛ ነው ከረንሲ ማለት ሁለት ነገሮችን አንድ ላይ ያዙ ማለት ነው። ከረንሲ ማለት መኒ ማለት ነው። የብር ወይ የገንዘብ ስንለው የኢትዮጵያ እንትን ግራ ስለሚያጋባ ከረንሲ ማለት መኒ እንደማለት ነው፣ ገንዘብ እንደማለት ነው እንጂ የሁለት ሀገራት እንትን ሲሆን አይደለም። እሱ ታዲያ ምንድን ነው? አንዴ እናውራኛ አንዴ እሺ አሉ አድርጋቸው ይሰማል? ይሰማል። እሺ እኔ ደግሞ ጥያቄ ሳይሆን ያለኝ አንድ መልእክት ለማስተላለፍ ነውና አሁን ይሄ ክላስ የተዘጋጀው ለጀማሪዎች እስከሆነ ድረስ አንዳንድ ከኛ ቀድሞ የሄዱ ልጆች ከክላሱ ውጭ የሆኑ ጥያቄዎችን ባይጠይቁ፣ በቃ አሁን ከዚህ ክላስ ጠይቁ ተባለ። ስለዚህ ከዛሬው ክላስ ላይ ብቻ ነው መጠየቅ ያለባቸው። ያልደረስንበትን እነሱ ስላወቁ ወደፊት ባይሄዱና እኛ ላይ ግርታ ባይፈጥሩብን አሪፍ ነውና ከዛሬው ክላስ ላይ ብቻ ብትጠይቁ። እሺ መልካም ጥሩ። እሺ ሌላ ጥያቄ አለኝ እኔ አንዴ። እሺ ጥያቄ አለኝ። እኔ ልጠይቅ አንዴ? እሺ ኦኬ ጠይቅና ቀጥሉ። ጠይቃለሁ። እሺ ስለ ቀጣዩ ክላስ ነበር። እሺ ነገ አፕሎድ የምታደርጉ ቪዲዮ ላይ ማለት ነው። እሺ ኤክስነስ ዴሞ አካውንት ነው የምንከፍተው ወይስ እንዴት ነው? ዴሞ አካውንት ሪል ዴሞ አካውንት ቅድም እንደነገርኳቸው ሪስኩን በራሳችሁ ነው። ሪል እኛ ጋር ሲጀምር ቢያንስ ለራሳችሁ ሶስት በላይ ጊዜ ሊሰጡት ይገባል። ሪል ከመክፈታችሁ በፊት አሁን ሁላችሁም ዲሞ አካውንት ነው ከፍት ነገር እንትን አድርጉልኝ። ስማችሁን እየጠራችሁ ማን እየወራ ስለሆነ ግራ ስለገባኝ ወር እዚህ የከፈታችሁ ስም እየጠራችሁ እኔ ነው በሉኝ። ደምሴ ልጠይቅ። ደምሴ ይቀዳል። ኦኬ አይ በመጀመሪያ ይህንን እንትን ስለተዘጋጀልን ማመስገን እፈልጋለሁ። ሲቀጥል ያው እኔ ያለ ጥያቄ ምንድነው ትሬዲንግ ቪው እና ሜታ ትሬደር ላይ እነሱ እንዴት ነው መጠቀም የምንችለው የሚለውን ያው ቪዲዮ መለቅላችኋለሁ እያልከን ስለነበር ያው በመሀል ኔትወርኩም እየተቆራረጠ ስለነበረ እሱን የምናገኝበት ወይ እና ሌላው የሚቻል ከሆነ ሜቢ ፒዲኤፍ ቴሌግራም ቻናል ላይ ትለቅልን ሞር ነገ እሱን አይተነው ከዛ ደግሞ ለሁለተኛው ክላስ ሬዲ የሆነ ስንመጣ የተሻለ ግንዛቤ ይኖረናል ብዬ አስባለሁ። እሺ የመጀመሪያው ነገር ቪዲዮ ነገ ሮዝ ለመተው ነገ የሚለቀቅ ይሆናል። ያለቀ ስለሆነ አፕሎድ ማድረግ ብቻ ተምብሌን ነው የሚቀረው። ተምብሌን ተሰርቶ የሚለቀቅ ይሆናል። እንትኑን ላልከው ፒዲኤፉን ላልከው በክላሱ መጨረሻ ላይ የምናጋራቸው ይሆናል። ሌላው ግን ቀላልና ሲምፕል ስለሆነ ፍሎውን መጠበቅ ስላለብን የምንለቅላቸው የሆነ ማለት ነው። በክላሱ መጨረሻ አስፈላጊ ከሆነ የምንለቅላቸው ይሆናል። ግን ሌላውን እግር በእግር እየተማራችሁ ትሄዳላችሁ። ከዛ
የቤት ስራም ለመስጠት ምናምን ስለሚመች ማለት ነው። ሌላ ጥያቄ ስም እየጠራችሁ ኤክሰለንስ ስማችሁ መጀመሪያ ሜንሽን አድርጉልኝ ከመጠየቃችሁ ከዛ እኔ ያለው አንድ የኔ ልጠይቅ ጥያቄ አለኝ። ሚኪያስ ነው ስማችሁ ቀድማችሁ ነገር ሚኪ ነኝ። አንድ ጥያቄ ልጠይቅ። እሺ ሚኪ ጠይቅ። ሚኪ ውስጥ እኔን ማለት እንፈልገው አንተን አካውንቶቹ አሁን እኔ በስልክ ነው የምጠቀመው። እሺ በአፕሊኬሽን መልክ ነው የሚመጡት ወይስ እንዴት ነው? እሱን ብቻ ንገረኝ። ስልክ ላይ በአፕሊኬሽን መልክ አለ። ትሬዲንግ ደግሞ ዌብሳይትም በዌብሳይቱን መልኩ ስላለ ስልክ ላይ መጠቀም ያስችላል። ችግር የለውም። ቪዲዮ ላይ ታያለህ። ተማችሁ ቀድማችሁ ስነግሩኝ አለው እንዳደረጋችሁ ተራ አስይዛችኋል። እሺ አማን ቶማስ እሺ አማን ዜኖክ ኤክሰለንስ ማለት ነው። ጌሞ ቀድሜ ከፍቻለሁ። ችግር የለውም። ችግር የለውም። በዛ መሰረት ይላል ሄኖክ እሺ አንዴ እንጠይቅኝ። ጆቫን ልጠይቀው። እሺ ኦኬ ኤክስኔስ እኔ ያለበት ቦታ እየሰራልኝ አይደለም። ይሰማል? የት ለምን እንዲያለ እሽማጣ ድል ሰጠው ደስ ይጠኝ ቶማስ ላውራው አንዴ ቆይ እንትንና ጋይስ አንዴ ሁላችሁም ይጣሩ። ሁላችሁም ይጣሩ። ከዛ እጃችሁን ማውጫ ምልክት አለ። እጅ ስታውጡ ያለው እናደርጋችኋለን። በራሱ ከርማው ራሱ አናስተናግድ። ሁላችሁም ይጣሩ። ኦኬ አሁን የአንድ ባንድ እጅ ስታውጡ ቅድሚያ እንሰጣለን። እሺ ጥያቄ መጠየቅ ፈልጌ ነበር። እሺ በረከት አንድ ሰው ጨርስ ይላል። ሙባረክ ነው። እሺ ሙባረክ ቀጥል። ይሰማል? እሺ አመሰግናለሁ። ይሄን ድረስ ሰጣችሁ። የቀደሙ ልጅ ነኝ። ስቲል ትንሽ ያልገባልኝ ነገር ስላለ ነው። እሺ አሁን ለምሳሌ ከዚህ በፊት ኤክስ ስናይፐርን አያለውና ኦልሞስት እሱ ትሬድ ሲያደርግ እሱ ትሬድ በሚያደርግበት ሰዓት ላይ በሚገባበት ፖይንት ላይ የሚገባላችሁ ዶላሮች አሉ። ሶ ያ ዶላር ወደ ብሮከር ሄዶ ከብሮከር አልፎ ገና እንወስዳለን ነው ወይስ እዛው ላይ ባይ ሳያደርግ ነው ጠብቀው ነው ያንን ነገር ገዝተናል ብለን ወደ ድጋሚ ወደ ሴል እንቀያለን የሚለውን ትንሽ ብታወራ ደስ ይለኛል። ምክንያቱም ትንሽ ግራ አጋባኝ ታውቃለህ። እሺ ባንዴ እንዲገባ ወይ ደግሞ እንዲጠራል አትፈልግ። እንዴት መሰለ ሙባረክ ጊዜ ይፈልጋል። አዲስ ነገር ላይ እየተዋወቅ ስለሆነ በጊዜ ነው እያወቀው የምትሄደው። ግን ጥያቄን ለመመለስ ያክል አሁን ለምሳሌ የአካውንት ትሬደር ጨምሮ የተለያዩ ትሬደሮች ባይም ሴልም ሲሉ አተረፈን ሲሉ አንተ ያለ ያ ትርፍ እዛ ብሮከር አካውንት ላይ ነው የሚቀመጠው። ስለዚህ ያ ትርፍ ከፈለገ በአንድ ትሬድ እየሰራውን ወዲያው ማውጣት ይችላል። ካልሆነ ግን ትርፉን ጠብቆ የሚፈልገው አማውንት ላይ ሲደርስ ማውጣት ይችላል ማለት ነው። ስለዚህ አሁን ለምሳሌ ጎልድን ጠዋት ባይ ብሎት ከሰዓት ሴል ሊለው ይችላል። ያ ማለት እንደ ገበያው ሁኔታ ነው። ጠዋት በእሱ በሰራው ስትራቴጂ አናላይሲስ ፋንዳሜንታል አይቶ ገበያው ጎልድ ጠንካራ ይሆናል ብለው ካሰበ ባይሎና ሊያተርፍበት ይችላል። ከዛ ጠዋት አተርፎበት ሰርቶበት ማታ ደግሞ ጎልድ እየደከመ ዶላር ደግሞ ጠንካራ እየሆነ እየሄደ ካለ ካገኘ አናሊሲስ ደግሞ ሰርቶ የሴል ኦፖርቹኒቲ ካገኘ ድጋሚ ሴል ብሎ ደግሞ ፕሮፊቱን ሊወስድ ይችላል ማለት ነው። አሁን ሁላችሁም አንድ ቆይ መባረክ ሁላችሁም እንድትወስዱ የምፈልገው ነገር ባይ ስትሉ ባይ ካላችሁበት ፕራይስ ዋጋ ጀምሮ እየተነከረ ከሄደ በእናንተ ፌቨር ከሄደ ትርፍ አትራፊ ናችሁ ማለት ነው። በተቃራኒው ደግሞ ባይ ያላችሁት ነገር ዋጋው እየቀነሰ ከሄደ ትከስራላችሁ ማለት ነው። ሴል ስትሉ ደግሞ ኮት ከረንሲው አይደል የሚጣመረው አይደል እሱን አይደል በባዮ ቤዙ የምንገዛው። አሁን
በጎልድ ምሳሌ ሰጣችሁ ጎልድን ሴል ብላችሁት ጎልድ ግን በተቃራኒው ዋጋው እየወጣ ከሄደ እየከሰራችሁ ነው ማለት ነው። በተቃራኒው ደግሞ ጎልድ እየወረደ ዋጋው እየቀነሰ ከሄደ ታተርፋላችሁ ማለት ነው። ያ ትርፋችሁ ተጠራቅሞ ነው። ከፈለጋችሁ በዛው ቅጽበት ካልሆነም ደግሞ በፈለጋችሁት ባሻችሁ ሰዓት ዊዝድሮ ማለት የምትችሉት ማለት ነው። ስለዚህ ይሄ ማለት በገዘኑ ታይም ላይ ነው ትርፋችንን የምናገኘው ማለት ነው። ልከስረም ትችላለህ፣ ልታተርፍም ትችላለህ። ያተረፍከውን ደግሞ ወዲያው ማውጣት ትችላለህ፣ ማቆየትም ትችላለህ። ወደፊት ተመልሶኛ አመሰግናለሁ። መጠየቅ እችላለሁ? ብሩክ በረከት ነው። ብሩክሽ በረከት እባላለሁ። በረከት አንድ የበረከት ቀጥልና ከዛ ቅዱስ ትቀጥላለህ። በረከት ነው። ማን ነው? እኔ ልቀጥል? አቤል እኔ ልቀጥል። ቆየሁ በጣም። እሺ ቀጥል። ይሰማል? ይሰማል። እሺ እኔ አሁን ማለት ብዙዎቹ እኔ ገብቻለሁ የተማርን ነው እና ፎኔክስ ከቻልክ ማለት ነው ትምህርቱ የሚጀመረው 3 ሰዓት ነው። እስከ 3 ሰዓት ተኩል ጠብቅና ከዛ በኋላ የሚመጡትን አላማስገባት ነው። ምክንያቱም እኛ እየተረበሽን ነው። ፕላስ ደግሞ ከትምህርቱ ጋር ማሄድ ነገር አሁን ቀድማችሁ ማንም ሰው አሁን ቀድሞ እንዲያውቁ እውቀት ሊኖራችሁ ይችላል ማለት አሁን ከቢጊነርሱ ቀድሞ የሚያውቁ ይችላል። እናውቃለን እኮ ግን አሁን ቢጊነርስ ላይ ያለውን ነገር በዛሬው ቶፒክ ላይ ጥያቄ እንጠየቅ እንጂ አሁን ስለ ፌቨናቼ ስለ ፌር ቫልዩ ጋፕ አሁን ማውራት ሌሎቹንም ማነባበር ነው የሚሆነው ማለት ነው። በዛሬው ቶፒክ ላይ ግን በዛሬው በተማርነው ላይ ግን ብናወራ ሌሎቹ እውቀት ነው የሚሆነው እንጂ አያወዘጋገቡም። እና ይሄ ነገር ቢስተካከል እላለሁ። ከዚህኛው ከተማርነው ውጭ ፕሊዝ ባይወራ በጣም ጥሩ። ሌሎቹ አሁን ምንም ዛሬ አሁን እዚህ ክላስ ላይ ምንም ስለ ፎሬክስ ምንም ማያውቅ አለ ዛሬ ገና መጥቶ ለመማር የጀመረ ማለት ነው። እሱ ይደበላለቅባቸዋል እና ሰዓቱ ደግሞ ከ3 ሰዓት ተኩል በኋላ የመጣ ሰው አታስተናግድ እና በጣም እናመሰግናለን ለምትሰጠን ነገር። በሱ ሀሳብ ነው የሚስማማል። አሪፍ ሀሳብ ነው። እኔ ቅድም የነገርኩህ ይሄን ሀሳብ ነውና ይሄንን ሀሳብ በደንብ ብታጠናክርልን ከይቅርታ ጋር ከኮርሱ ጋር በተገናኘ የነበረ አዲስ ጥያቄ ከሌላችሁ ሰዓት ስለሆነ አንድ የዩቲዩብ እሺ ዩቲዩብ የዩቲዩብ ለዚህ ስለሰጣችሁ አመሰግናለሁ። እሺ አንድ ቆይ እሺ ሰማር ባንዳና መጀመሪያ ላይ ስቶክ እና ስለ ክሪፕቶ አንስተ ነበርና እዛስ ልዩነቱ ትንሽ ስላልገባኝ ተብራራ ይችላል። ሌላ ደግሞ ይሰማል። አንዴ ስለ ብሮከር ልጠይቅ። ይሰማል። አንዴ አባ በእናትህ አንዴ ፕሊዝ። እሺ ፎኔክስ አንድ ጥያቄ ነው። ቀለል ልጅ አንዴ ጠይቄ ለኛ እናንተ ጠይቄ ይሰማል? እሺ ቀጥል። አሁን ቅድም ስለ ታይምቴሽን ስትናገር ነበርና ታይምቴሽኖቹ ያስቀምጣቸው ለምሳሌ ታይምቴሽን አሁን ለምሳሌ ኒውዮርክ ሴሽን ላይ ስንገባ ኦልሞስት አሁን ለምሳሌ ለ10 ሰዓታት ከሆነ ኒውዮርክ ሴሽን የሚከፈተው ምንም ሰዓት ላይ እንደምንገባ የሚነግረን ቻርት ነው። የምንገባበት ካለ ወይ ሰዓት አለው ማለት ትሬድ የሚደረግበት የሆነ ሰዓት አለ ሞት ቮላታይል የሚሆንበት ቀደም እኮ ኪዱ ቀደም ነግሬያለሁ። የቱ ታይም ላይ ቮላታይል እንደሚሆን ነግሬያለሁ። በፒክቸር ኢቨን ሳሳያችሁ ነበር። አሁን ለምሳሌ በብዛት ለንደንና ሴሽን ቮላታይል አሁን እነሱን ሰዓቶቹ ነግሬያለሁ። አሁን ለምሳሌ በኢትዮጵያ ጠዋት 4 ሰዓት ጀምሮ ለንደን ሴሽን ይጀምራል ይላል። ከዛ ከሰዓት 9 ሰዓት ላይ ኒውዮርክ ሴሽን ይጀምራል። እነዚህ ታይሞች በብዛት ቮላታይል የሆነበት ሞር ሊኩዲቲ ያለበት የሚንቀሳቀስበት ሰዓት ነው። ግን እንደምትገበያየው ፔር ይወስናል። እሱን